ማሪያ በታማኝነት በሰራችበት መስሪያ ቤት በሌብነት ተከሳ በሰው ፊት ተዋርዳና በልጆቿ ፊት አንገቷን ደፍታ ስትባረር ዓለም የተደፋችባት መሰላት። ተስፋ ቆርጣ በአውቶቡስ ማቆሚያው ላይ ስታለቅስ አንድ እንግዳ ሰው በፊቷ ቆመ። ለመሆኑ ይህ ሰው ፈጣሪ ላከላት አዳኝ ነው ወይስ ሌላ አደጋ? እማዬ ሌባ አይደለችም የሚለው የልጆቿ ጩኸት ህሊናዋን በሚሰነጥቅበት በዚህ አስከፊ ሰዓት በሰው የተዘጋው በር በፈጣሪ እንዴት በሰፊው ሊከፈት እንደሚችል የሚያሳየውን ይህንን አስደናቂ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ታሪክ ከየት ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ አድርጋችሁ ቤተሰባችንን ተቀላቀሉ። ቪዲዮም ለብዙ ሰዎች እንዲደርስ ላይክ አድርጉት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ኢፍትሃዊ በሆነ መንገድ ከስራ ተባረረች እና በአውቶቡስ ማቆሚያው ላይ እያለቀሰች ሳለ አንድ ሱፍ የለበሰ ሰው ቀረባት። ያ ስብሰባ የሷን ህይወት ብቻ ሳይሆን የሌሎች ብዙ ሰዎችን ህይወት እንደሚለውጥ ማንም አልገመተም ነበር። ማሪያ በዚያ ጧት ሁልጊዜ ለአመታት እንደምታደርገው በሆራይዘን ኮርፖሬሽን ቀድማ ደረሰች። ህንጻው አሁንም ባዶ ነበር። የሌሊት ዘበኞች ብቻ ፈረቃቸውን እየጨረሱ ነበር። በየቀኑ በዚያ ቀን ፈገግታው ሎቢውን የሚያበራውን ጥበቃውን ጋብሪልን ሰላም አለችው። ያ የመጨረሻ ጊዜ እንደሚሆን ማንም አልገመተም ነበር። በዚያ በር እንደ ሰራተኛ የምታልፍበት የመጨረሻ ጊዜ እንደሚሆን ማንም አልገመተም። እንደምን አደርሽ ማሪያ? ጋብሪል ወደ ሊፍቱ እንድትገባ እየፈቀደ ተናገረ። እንደምን አደርክ ጋብሪል? እንደ እጇ መዳፍ የምታውቀውን የጽዳት ጋሪዋን አስተካከለች። ማሪያ የዳይሬክተሮቹን ክፍሎች ወደሚገኙበት 12ኛው ፎቅ ላይ ወጣች። የሷ ኃላፊነት ያ ክፍል ነበር። ግዙፍ ክፍሎች፣ ከታች ከተማዋ ስትነቃ የሚያሳዩ መስኮቶች ያሏቸው። እሷ ሁል ጊዜ የምትጀምረው ከፋይናንስ ዳይሬክተሩ ከሪካርዶ ሳንቶስ ክፍል ነበር። ከአንድ አመት ደሞዟ በላይ የሚወጣ የእንጨት ጠረጴዛ ያለበት ግርማ ሞገስ ያለው ክፍል። የቤት እቃዎቹን በጨርቅ እየወለወለች ሳለ ማሪያ በጠረጴዛው ላይ ወረቀቶች ተበታትነው እንዳሉ አስተዋለች። የተለመደ አልነበረም። ሪካርዶ ከመሄዱ በፊት ሁልጊዜ ሁሉንም ነገር በስርዓት ያስቀምጥ ነበር። ምንም ሳታነብ ሰነዶቹን በጥንቃቄ ሰበሰበች። ሁል ጊዜ እንደምታደርገው ብቻ አደራጀች። ሁሉንም ነገር ንጹህና የተስተካከለ ማድረግ የሷ ስራ ነበር። ምን ይገርማል፣ ክፍሉን እንዲህ ተበታትኖ አይተው አታውቅም። ማሪያ የዕለት ተዕለት ተግባሯን ቀጠለች። መጸዳጃ ቤቶቹን አጸዳች፣ ምንጣፎቹን በቫኪዩም ወለወለች፣ መደርደሪያዎቹንም አደራጀች። ከ3 ሰዓታት በኋላ የንግድ ስራ ሰዓት ህንጻውን ማንቀሳቀስ ሲጀምር በሰራተኞች መግቢያ ክፍል ውስጥ ቡና ለመጠጣት ወረደች። ያኔ ነበር ዓለሟ እንዲፈርስ ያደረገውን የመጀመሪያውን ወሬ ሰማችው። ሌሊት አንድ ሰው ወደ ዳይሬክተር ሪካርዶ ክፍል ገብቷል ትላለች ሶፊያ ከመቀበያ ክፍሉ ለሌሎች ሴት ሰራተኞች በሹክሹክታ እየተናገረች። ጠቃሚ ሰነዶች ጠፍቷል፣ በሚሊዮን የሚቆጠሩ ውሎች። አመራሩ ተስፋ ቆርጧል። የማሪያ ልብ ምትፈጠነ። በዚያ ክፍል ውስጥ እሷ ነበረች። ወረቀቶቹንም ነክታ ነበር። ነገር ግን ሁልጊዜ እንደምታደርገው ለማደራጀት ብቻ ነበር። በውዷ ውስጥ የሆነ አይነት ቅዝቃዜ ተሰማት። ሊብራራ የማይችል መጥፎ ስሜት። ካሜራዎቹን ለመፈተሽ የደህንነት ኩባንያውን አስቀድመው ጠርቷል ስትል ሶፊያ ቀጠለች። ይህንን ያደረገው ሰው መከራውን ያያል። ማሪያ ቡናዋን በፍጥነት ጨርሳ ወደ ስራ ተመለሰች። በስራዎቿ ላይ ለማተኮር ሞከረች። ነገር ግን የሰማችውን ወሬ ከጭንቅላቷ ማውጣት አልቻለችም። ምክንያቱም አንድ አስፈሪ ነገር ሊከሰት እንደሆነ ተሰማት። ስልኩ በ12ኛው ፎቅ ላይ ጮኸ። ለሷ ነበር። በሌላኛው በኩል ያለው ድምጽ ደረቅ ነበር፣ ምንም አይነት የደግነት ምልክት የሌለው። ማሪያ አሁን ወደ ሰው ኃይል ክፍል መውረድ አለብሽ፣ በጣም አስቸኳይ ነው። የተፈጠረ ነገር አለ ጌታዬ ብላ ጠየቀች። ነገር ግን መስመሩ አስቀድሞ ተቋርጦ ነበር። ሊፍቱ ለመውረድ እንደዚያ ዘግይቶ አያውቅም ነበር። እያንዳንዱ ሰከንድ ዘላለም ይመስል ነበር። ማሪያ እጆቿን ሲያልቧት ልቧ በኃይል ሲመታ ተሰማት። 5ኛው ፎቅ ላይ ስትደርስ የሰው ኃይል ስራ አስኪያጁ ሉካስ ከዚህ በፊት አይታው በማታውቀው የፊት ገጽታ ሲጠብቃት አየችው። እዚህ ተቀመጪ ማሪያ
አላት ከጠረጴዛው ፊት ለፊት ወዳለው ወንበር እየጠቆመ። ክፍሉ ከተለመደው በላይ ቀዝቃዛ ነበር፣ ወይም ምናልባት ስሜቱ ብቻ ሊሆን ይችላል። ምን ተፈጠረ አቶ ሉካስ? ስህተት የሆነ ነገር አደረኩ? ሉካስ አንድ ፋይል ከፍቶ ጥቂት ፎቶዎችን አወጣ። የደህንነት ካሜራ ምስሎች ነበሩ። ማሪያ በስክሪኑ ላይ ወደ ዳይሬክተር ሪካርዶ ክፍል ስትገባ ጠረጴዛው ላይ ያሉትን ወረቀቶች ስትነካ ራሷን አየች። ማሪያ፣ በእነዚህ ሰነዶች ምን እያደረግሽ እንደነበር ልታስረጂኝ ትችያለሽ? ጥያቄው እንደ መብረቅ ወደቀባት። ማሪያ ዓለሟ በዙሪያዋ ሲሽከረከር ተሰባት። እኔ ዝም ብዬ እያደራጀሁት ነበር አቶ ሉካስ፣ ሁልጊዜ እንደማደርገው። ወረቀቶቹ ተበታትነው ነበር። ሁሉንም ሰብስቤ በጠረጴዛው ላይ አደራጅቼ ተውኳቸው። ማሪያ፣ እነዚህ ሰነዶች በሚሊዮን የሚቆጠሩ ውሎችን የተመለከቱ መረጃዎችን ይዟል። አሁን በተፎካካሪዎች እጅ ያሉ ውሎች ናቸው። ይህንን እንዴት ነው የምታስረጂው? ቃላቶቹ ካፉ የወጡት ልክ እንደ ጩቤ ነበር። አሁን እየሆነ ያለውን ነገር መረዳት አልቻለችም። ልክ ቅዠት ውስጥ እንዳለች ተሰማት። አቶ ሉካስ፣ እኔ ስለ ውል ምንም አልረዳም። እነዚህ ነገሮች ማንበብ እንኳን አላውቅም። እኔ ለዓመታት እንደማደርገው ክፍሉን ብቻ ነው ያጸደውት። ለምን እንዴት ያለሽ ማሪያ? እነዚህ ሰነዶች ከመጥፋታቸው በፊት ብቸኛው መግቢያ የነበረሽ ሰው አንቺ ነሽ። ካሜራዎቹ ደግሞ አይዋሹም። የዚህ ወንጀላ ኢፍትሐዊነት ከማንኛውም ከዚህ ቀደም ከተሰማት አካላዊ ህመም በላይ አመማት። ማሪያ ህይወቷን ሙሉ በታማኝነት ሰርታለች። ልጆቿን በክብር አሳድጋለች። የሷ ያልሆነን እርሳስ እንኳን ወስዳ አታውቅም። እኔ ምንም ስህተት አልሰራሁም ደገመች። ነገር ግን ድምጿ የገዛ ቃላቶቿ ራሳቸው የተጠራጠሩት ይመስል ደካማ ነበር። ሉካስ ማሪያ ለዓመታት የምታውቃቸውን፣ በየቀኑ የምታወራቸውን፣ በፍቅር ሰላምታ የምትሰጣቸውን ሁለት ምስክሮችን ጠራ። ማሪያ ወደ 12ኛው ፎቅ በነፃነት የመግባት እድል እንደነበራት ማረጋገጥ ትችላላችሁ? ሉካስ ጠየቀ። አዎ፣ ሁልጊዜም እዚያ ታጸዳ ነበር፣ አንደኛው መለሰ። አይኖቿን ላለማየት እየሸሸ ነበር። በጠረጴዛው ላይ ወረቀቶችን ስትነካ አይታችኋታል? አዎ፣ ሁልጊዜ ሁሉንም ነገር ታደራጅ ነበር አለ ሌላኛው አይኑን እያዞረ። ማሪያ እነዚህን ሰዎች አንድ ሰው ሙሉውን እውነት እንዲናገር፣ ሁልጊዜ ሰነዶቹን በጥንቃቄ እንደምታደራጅ፣ ምንም ነገር ወስዳ እንደማታውቅ፣ እምነት የሚጣልባት ሰው መሆኗን እንዲናገር እየጠበቀች ትመለከታቸው ነበር። ነገር ግን ዝምታው ከማንኛውም ውንጀላ በላይ ጨካኝ ነበር። ማሪያ ሲል ሉካስ ቀጠለ፣ ኩባንያው ሚስጥራዊ መረጃዎችን አሳልፎ በመስጠት የምትጠረጠር ሰራተኛን ማቆየት አይችልም። በበቂ ምክንያት ከስራ ተባረሻል። ቃላቶቹ በክፍል ውስጥ እንደ ነጎድጓድ አስተጋቡ። በበቂ ምክንያት ተባረሻል። ይህ ማለት ምንም አይነት መብት አይኖራትም። የስራ አጥ ዋስትና የለም። የጡረታ ፈንድም የለም። ከዓመታት ታማኝ ስራ በኋላ እንደ ሌባ ትታይ ነበር። አቶ ሉካስ፣ ስለ እግዚአብሔር ብለው እኔ እንደዚህ አይነት ነገር አላደረኩም። ለራሴ የምመራው ቤተሰብ አለኝ። የምከፍላቸው ብዙ ዕዳዎች አሉብኝ። እባክዎን ካሜራዎቹን በትክክል ይመርምሩ። ከኔ በኋላ አንድ ሰው ገብቶ መሆን አለበት። ምርመራዎቹ ሰነዶቹን ለማግኘት እድል የነበረሽ አንቺ ብቻ መሆንሽን ያሳያሉ። ውሳኔው ተላልፏል ማሪያ። ማሪያ እንባዎቿ በፊቷ ላይ ሲወርዱ ተሰማት። ነገር ግን ክብሯን ለመጠበቅ ሞከረች። ኢፍትሐዊነት ለሚበድሏት ሰዎች ስትሰበር የማየት ደስታን ልትሰጣቸው አልፈለገችም። እቃዎችሽን ከመቆለፊያ ሳጥንሽ ለመሰብሰብና ከህንፃው ለመውጣት 15 ደቂቃ አለሽ። የደህንነት ሰራተኞች አብረውሽ ይሆናሉ። 15 ደቂቃ። ዓመታትን ያስቆጠረ ታማኝ ስራን ለማቆም 15 ደቂቃ ብቻ። ማሪያ እግሮቿ እየተንቀጠቀጡ ከወንበሩ ተነሳች። ወደ ራሷ ቀብር እየተጓዘች ያለች መሰላት። በመውጫ ክፍል ውስጥ ትንሽ መቆለፊያዋን ከፈተች። ጥቂት ነገሮችን ብቻ፣ ተለዋጭ ሸሚዝ፣ ጥቂት መድኃኒቶች፣ ሁልጊዜም በአስቸጋሪ ቀናት ብርታት የሚሆኗት የልጆቿ ፎቶዎች። ሁሉንም በፕላስቲክ ከረጢት ውስጥ ከተተች። እጆቿ በጣም ስለሚንቀጠቀጡ ልብሷን እንኳን ማጠፍ አልቻለችም ነበር። ሌሎች የጽዳት ሰራተኞች እዚያ ነበሩ። ነገር ግን ማንም አልቀረባትም። ማንም ድጋፍ አልሰጣትም። በስርቆት ከተከሰሰ ሰው ጋር የመቆራኘት ፍርሃት ከዓመታት የሥራ ባልደረባነት ይበልጥ ነበር። ማሪያ፣ በእውነት ይህንን አደረግሽ? ስትል ጁሊያና ጠየቀች። ለመናገር ድፍረት ያገኘችው ብቸኛዋ ሴት። ጁሊያና፣ አንቺ ለረጅም ጊዜ ታውቂኛለሽ።
እኔ እንደዚህ ያለ ነገር አደርጋለሁ ብለሽ ታስቢያለሽ? ማሪያ በእንባ መካከል መለሰች። ጁሊያና አይኖቿን ዝቅ አደረገች። ምን እንደማስብ አላውቅም። መልሱ ከራሱ ከወንጀላው በላይ አመማት። በየቀኑ አብሯት የሚኖሩ ሰዎች ከተጠራጠሩ እንዴት አንድን ሰው ስለ ንጽህናዋ ማሳመን ትችላለች? የደህንነት ሰራተኛው በመውጫ ክፍሉ በር ላይ ይጠብቅ ነበር። ሁልጊዜም በትህትና ሰላምታ የሚሰጣት ያ ወጣት ሰው አሁን ልክ እንደ ወንጀለኛ ይመለከታት ነበር። እንሂድ እመቤት ማሪያ፣ እስከ መውጫው ድረስ አብሬዎት መሄድ አለብኝ። በኮሪደሮች ውስጥ የተደረገው ጉዞ በህይወቷ ውስጥ ረጅሙ ነበር። ሰራተኞች ለማየት ይቆሙ ነበር። አንዳንዶች በሹክሹክታ ያወራሉ፣ ሌሎች ደግሞ በአፍረት አይናቸውን ያዞሩ ነበር። ማሪያ ጭንቅላቷን ቀና አድርጋ ትጓዝ ነበር። ነገር ግን እያንዳንዱ ሹክሹክታ በደረቷ ላይ እንደተሰካ ጩቤ ተቆጥረው ነበር። ሎቢ ውስጥ ጧት ሰላምታ የሰጠችው ጋብርኤል አይኖቿን ማየት አልቻለም። በዚያ ጧት እየሳቀች የገባችው ሴት ጥቂት ነገሮችን በፕላስቲክ ከረጢት ይዛ ተዋርዳ እየወጣች ነበር። ባጁን ስለመለሱ አመሰግናለሁ አለ የደህንነት ሰራተኛው እጁን እየዘረጋ። ማሪያ ለአመታት በኩራት ያንጠለጠለችውን ያችን ትንሽ የፕላስቲክ ቁራጭ ካንገቷ ላይ አወለቀች። ምንም ሳትናገር ሰጠችው። የህንጻው የሚሽከረከር በር እንደዚያ ከብዶ አያውቅም። ከዚያ ቦታ ለመውጣት የሚደረገውን እያንዳንዱን እርምጃ ስራን ብቻ ሳይሆን ክብሯን፣ ስሟንና የራሷን ማንነት ጥላ የምትሄድ ይመስል ነበር። በእግረኛ መንገድ ላይ ማሪያ ቆማ ወደ ኋላ ተመለከተች። ግዙፉ የሆራይዘን ኮርፖሬሽን ህንጻ በሰማዩ ላይ ግርማ ሞገስ ተላብሶ ይታይ ነበር። እዚያ ውስጥ የብዙ መቶዎች ሰዎች ህይወት ይቀጥላል። ለነሱ ማሪያ ከእንግዲህ የለችም። በበቂ ምክንያት ከስራ የወጣች ሌላ አንድ ተራ ሰራተኛ ብቻ ነበረች። የአውቶቡስ ማቆሚያው ጥቂት ሜትሮችን ርቆ ይገኝ ነበር። ማሪያ የፕላስቲክ ከረጢቱ ክብደትና የኢፍትሃዊነቱ እጅግ የከፋ ክብደት እየተሰማት በቀስታ ተጓዘች። በዚያ ቀዝቃዛ ወንበር ላይ ተቀመጠችና በዚያ አስከፊ ቀን ለመጀመሪያ ጊዜ እንባዎቿ በነፃነት እንዲፈሱ ፈቀደች። ይህንን ለልጆቿ እንዴት ብላ ነው የምትናገረው? አሰበች። እዳዎቿንስ እንዴት ትከፍላለች? በበቂ ምክንያት ከስራ ከተባረረች በኋላ ማን ይቀጥራታል? ጥያቄዎቹ በጭንቅላቷ ውስጥ ይበዙ ነበር። እያንዳንዱ ከሌላው ይበልጥ ተስፋ አስቆራጭ ነበር። ማሪያ ከመቆለፊያው ያወጣችውን የልጅነቷን ፎቶ ተመለከተች። በሷ ላይ የሚደገፉ፣ በሷ የሚያምኑ፣ እናታቸውን በዚህ ሁኔታ ውስጥ እናያታለን ብለው ፈጽሞ የማይገምቱ ሁለት ልጆች። አውቶቡሱ ለመድረስ ዘገየ፣ ወይም ምናልባት ጊዜው በጣም በቀስታ ያልፍ ነበር። ማሪያ የፕላስቲክ ከረጢቱን በደረቷ ላይ አቅፋ ለረጅም ጊዜ አልቅሳ የማታውቀውን ያህል አለቀሰች። ስለ ኢፍትሃዊነቱ፣ ስለ ውርደቱ፣ በፊቷ ስለተጋረጠው እርግጠኛ ያልሆነችው ወደፊት ህይወት ስቅስቅ ብላ አለቀሰች። በዚያ ቅስፈት በዚያ አውቶቡስ ማቆሚያ ላይ ተቀምጣ ማሪያ ህይወት ልትገምተው በማትችለው መንገድ ሊለወጥ እንደሆነ፣ የህይወቷ ትልቁ ኢፍትሃዊነት ደግሞ እስካሁን ካጋጠማት ትልቁ ለውጥ መጀመሪያ እንደሚሆን አልገመተችም ነበር። ማሪያ የፕላስቲክ ከረጢቱን በዓለም ላይ የመጨረሻው ንብረቷ እንደሆነ አድርጋ አቅፋ በዚያ ቀዝቃዛ የአውቶቡስ ማቆሚያ ወንበር ላይ ተቀምጣ ቀረች። እንባዎቿ በየደቂቃው በደረቷ ውስጥ ከሚጨምረው ተስፋ መቁረጥ ጋር ተደባልቀው ያለማቋረጥ ከፊቷ ላይ ይወርዱ ነበር። ሰዎች በራሳቸው ህይወት እየተቻኮሉ በዙሪያዋ ያልፋሉ። ሁሉንም ነገር አታ የተሰበረችውን ሴት አያስተውሉም። እንዴት ወደ ቤት ሄጄ ለልጆቼ እማዬ ስራዋን አጣች ብዬ ነግራቸዋለሁ ስትል አሰበች። የልጆቿን ፎቶ አጥብቃ ይዛ እንዴት አይኖቻቸውን አይቼ ለሚያስፈልጉን ነገሮች ሁሉ ገንዘብ እንደማይኖረን አስረዳቸዋለሁ። የትራፊክ ጩኸቱ የራቀ ይመስል ነበር። መኪኖች ያልፋሉ፣ ጥሩምባዎች ይጮሃሉ። የማሪያ ዓለም ሙሉ በሙሉ ሲፈርስ ህይወት መደበኛ ምቷን ትከተል ነበር። እንዴት ሁሉም ነገር እንዲህ ሊበላሽ እንደቻለ ለመረዳት በመሞከር ወደ ሆራይዘን ኮርፖሬሽን ህንጻ እንደገና ተመለከተች። 30 ዓመት ታማኝ ስራ ለራሷ በሹክሹክታ ተናገረች። 30 ዓመት ሙሉ በማለዳ እየተነሳው ሁሉንም ነገር በትክክል አደረኩ እና መጨረሻው ይህ ነው። በዚህ ጊዜ አንድ ሱፍ የለበሰ ሰው በፊቷ ቆመ። ማሪያ አይኖቿን አላነሳችም። አውቶቡስ እየጠበቀ ብቻ መስሏት ነበር። ነገር ግን እሱ ፈቅ እንደማይል አስተዋለች። እሷን እያያት ይመስል እዚያው ቆሞ ቀርቷል። ይቅርታ እመቤት አለ አንድ ለስላሳ ድምጽ። ሁሉም ነገር ደህና ነው? ማሪያ ፊቷን ቀና አድርጋ በሚገባ የለበሰ
ከልቡ የተጨነቀ የፊት ገጽታ ያለውን ሰው አየች። ኃላፊነትን የለመደው አይነት ሰው ይመስል ነበር። ነገር ግን አይኖቹ በዚያ ቅስፈት ታገኛለች ብሎ ያልጠበቀውን ደግነት ያሳዩ ነበር። ደህና ነው፣ ሰላም ነው፣ አመሰግናለሁ። ማሪያዋ ዋሸች። እንባዋን በፍጥነት ጠረገች። እርሱ አይጨነቁ። ሮቤርቶ ኦሊቬራ ትዕይንቱን በጥንቃቄ ተመለከተ። በጭኗ ላይ ያለውን የፕላስቲክ ከረጢት፣ ባለቀሰችው ቀይ የሆኑ አይኖች እና የህይወት ከባዱን ምት እንደተቀበለ ሰው ያለውን አኳኋን አየ። ጣልቃ በመግባቴ ይቅርታ አለ፣ ከጎኗ በዚያው ወንበር ላይ የተቀመጠ። ነገር ግን እኔ ሴት ልጅ አለችኝ። እሷ በአስቸጋሪ ሁኔታ ውስጥ ብትሆን ቢያንስ አንድ ሰው እርዳታ ትፈልግ እንደሆነ እንዲጠይቃት እፈልጋለሁ። ንጽጽሩ የማሪያን ልብ በጥልቀት ነካው። የገዛ የሥራ ባልደረቦቿ እንኳን ሊከተሏት ድፍረት ባጡበት ጊዜ ከጎኗ ለመቀመጥ ፍቃደኛ የሆነውን ያንን እንግዳ ሰው ተመለከተች። እርሶ በጣም ደግኖት አለች። ድምጿ አሁንም እንደታነቀ ነበር። ነገር ግን በማንም እርዳታ ልፈተው የምችለው ችግር አይደለም። ሮቤርቶ በፕላስቲክ ከረጢት ውስጥ በከፊል የሚታየውን የሆራይዘን ኮርፖሬሽን ባጅን አስተዋለ። ያንን ኩባንያ እሱ በደንብ ያውቀው ነበር። ጥቂት ጊዜያት አብሯቸው የንግድ ስራን ሰርቶ ነበር። እርሶ በሆራይዘን ኮርፖሬሽን ነው የሚሰሩት ብሎ በጥንቃቄ ጠየቀ። ማሪያ ደረቷ እንደገና ሲጨነቅ ተሰማት። እሰራ ነበር ብላ መለሰችለት። ጭንቅላቷን ዝቅ አድርጋ ነበር። እስከ ዛሬ ጠዋት ድረስ እዚያ ሰራ ነበር። ዛሬ ጠዋት ምን ተፈጠረ? ማሪያ መነታች። ለባድ ሰው በስርቆት ተከስሼ ነበር ብሎ እንዴት ማስረዳት ይቻላል? ከዓመታት ታማኝ ስራ በኋላ እንደ መደበኛ ወንጀለኛ እየታየች መሆኑን እንዴት መናገር ይቻላል? እኔ ባላደረኩት ነገር ከሰሱኝ አለች በመጨረሻም። በበቂ ምክንያት ከስራ አባረሩኝ። ሮቤርቶ በድምጿ ውስጥ ያለውን ስቃይ ተገነዘበ። በንግግሯ ውስጥ ታማኝነትን የሚያስተላልፍ የሆነ ነገር ነበር። ባደረገችው ስህተት ምክንያት ራሷን ለማመከኘት የምትሞክር ሰው አትመስልም ነበር። በእውነት የተበደለች ትመስላለች። ምን አይነት ውንጀላ? ጠየቀ። አሁንም የክብር ድምጹን ጠብቆ ነበር። ጠቃሚ ሰነዶችን ወስደሻል፣ ለተፎካካሪዎች መረጃ አሳልፈሽ ሰጥተሻል አሉኝ። ቃላቶቹ በችግር ይወጡ ነበር። ጌታዬ፣ እኔ በጽዳት ላይ ነው የምሰራው። ስለ ውል የሚያወሩትን እነዚህን ነገሮች በትክክል ማንበብ እንኳን አላውቅበትም። የትኛው ጠቃሚ እንደሆነ ወይም እንዳልሆነ እንዴት መለየት እችላለሁ? ሮቤርቶ ለእያንዳንዱ ቃል ትኩረት ሰጠ። የነጋዴነት ልምዱ አንድ ሰው ሲዋሽ በቀላሉ እንዲለይ ያስተምሮታል። እና ያቺ ሴት በእርግጠኝነት ታሪክ እየፈጠረች አልነበረም። እርሶ በዳይሬክተር ጠረጴዛ ላይ ወረቀቶቹን አደራጅተው ነበር? ጠየቃት። አስቀድሞ መልሱን የሚያውቅ ይመስላል። ማሪያ በድንጋጤ አይኖቿን ከፈተች። እርሶ እንዴት ሊያውቁ ቻሉ? ምክንያቱም ብዙ ጊዜ ተመሳሳይ ሁኔታዎችን አይቻለሁ። አንድ ሰው ጠቃሚ መረጃዎችን ይሰርቃል እና በጣም በደካማው ሰው ላይ ጥፋቱን ያላክካል። ከጧቱ ጀምሮ ለመጀመሪያ ጊዜ ማሪያ አንድ ሰው በሷ ያመነ እንደሆነ ተሰማት። በትክክል የሆነው ያ ነው። ለአመታት ሁሉ ጊዜ እንደማደርገው በጠረጴዛው ላይ ተበትኖ የነበሩትን ወረቀቶች እንዲሁ ዝም ብዬ አደራጀዋቸው። ነገር ግን ካሜራዎቹ ሰነዶቹን ስነካ አሳዩ። በቃ ለነሱ ይሄ በቂ ማስረጃ ነበር። ሮቤርቶ በቁጣ ጭንቅላቱን ነቀነቀ። እና ማንም በትክክል መመርመር አልፈለገም? ሌሎች ሰዎች ወደዚያ ክፍል መግባታቸውን ማንም አልፈተሽም? እኔ ብቻ መግቢያ እንደነበረኝ ተናገሩ። ነገር ግን ይህ እውነት አይደለም። ብዙ ሰዎች ወደዚያ ክፍል ይገባሉ፣ ይወጣሉ። ስራ አስፈጻሚዎች፣ ረዳቶች፣ የጥገና ሰራተኞች። ነገር ግን ለመክሰስ እኔ በጣም ቀላሏ ነበርኩ። ለምን በጣም ቀላሏ? ማሪያ በምሬት ፈገግ አለች። ምክንያቱም እኔ የጽዳት ሰራተኛ ነኝ አይደል? በታላላቅ ሰዎች ቃል ላይ የጽዳት ሰራተኛን ቃል ማን ያምናል? መልሱ የሮቤርቶን ልብ አሳመመው። እሱ ራሱ ወጣት በነበረበትና ገና ሀብቱን ባልገነባበት ጊዜ ላይ በመልኩ ተፈርዶበት ነበር። በማህበራዊ ደረጃ ላይ ተመስርቶ የሚደረግ አድሎ ምን ያህል ጨካኝ እንደሆነ ያውቅ ነበር። ቤተሰብ አሉት? ጠየቀ። 2 ትናንሽ ልጆች አሉኝ። እነሱ በእኔ ላይ ነው የሚደገፉት። ማሪያ በከረጢት ውስጥ ያለውን ፎቶ አጥብቃ ያዘች። እና አሁን እንዴት አድርጌ ነው የማሳድጋቸው? በበቂ ምክንያት ከስራ ከተባረርኩ በኋላ ማን ይቀጥረኛል?
ሮቤርቶ እንባው ወደ አይኑ ሲመለስ ተሰማው። በደረት ውስጥ የሆነ ነገር ሲንቀሳቀስ አስተዋለ። በዚህ ታሪክ ውስጥ በእያንዳንዱ ቃል የሚጨምር ቁጣ ነበር። ምንም ስህተት እንዳልሰሩ እርግጠኛ ኖት ጌታዬ? ማሪያ ቀጥታ አይኖቹን ተመለከተች። በልጆቼ ህይወት እምላለሁ እነዚያን ወረቀቶች ከማደራጀት ውጪ ምንም ነገር አላደረኩም። ይህ ችግር እንደሚመጣ ባውቅ ኖሮ ፈጽሞ አለካቸውም ነበር። ሮቤርቶ አመነ። በዛ እይታ ውስጥ ማስመሰል የማይችሉት ቅንነት ነበር። ስምሽ ማን ነው? ማሪያ ዲ ሲልቫ። የኔ ስም ሮቤርቶ ኦሊቬራ ነው። እኔ እዚህ ከተማ ውስጥ ኩባንያ አለኝ እና አንድ ነገር ላረጋግጥልሽ እችላለሁ። በእውነት ንጹህ ከሆንሽ ይህ ኢፍትሃዊነት እንዲሁ አይቀርም። ማሪያ ምን ለማለት እንደፈለገ አልገባትም። ምን ማለት ነው አቶ ሮቤርቶ? እኔ በሆራይዘን ኮርፖሬሽን ውስጥ ሰዎችን አውቃለሁ። አስቀድሜ የንግድ ስራ አብሬያቸው ሰርቻለሁ እና የጠረጠርኩት ነገር ተከስቶ ከሆነ አንድ ሰው ማብራሪያ መስጠት ይኖርበታል። ነገር ግን እርስዎ እኮ እኔን አያውቁኝም። ለምን በእኔ ምክንያት እንዲህ ያለ ግርግር ውስጥ ይገባሉ? ሮቤርቶ ጥያቄው ላይ ለማሰብ ቆመ። ለምንድነው ለእንግዳ ሰው እርዳታ የሚሰጠው? ምናልባት ነገሮች አስቸጋሪ በሚሆኑበት ጊዜ የገዛ እናቱ ሁልጊዜ ታሳየው የነበረው ያንን ክብር በእሷ ውስጥ ስላየ ሊሆን ይችላል። ምናልባት ትንንሽ ኢፍትሃዊነቶች ማንም ለመጋፈጥ ድፍረት በማያገኝበት ጊዜ ወደ ትላልቅ ችግሮች እንደሚቀየሩ ስለሚያውቅ ሊሆን ይችላል። ማሪያ፣ አንድ ነገር ልንገርሽ። እኔም ወጣት በነበርኩበት ጊዜ ባላደረኩት ነገር ተከስሼ ነበር። እናም ስራዬን አጥቻለሁ። በዚያ ቅስፈት በእኔ የሚያምን አንድ ሰው እንዲመጣ ጸለይኩ እና መጣ? አይ አልመጣም። ብቻዬን መታገል ነበረብኝ እና በጣም ከባድ ነበር። ነገር ግን አንድ ቀን በተመሳሳይ ሁኔታ ውስጥ ያለን ሰው ለመርዳት አቅሙ ቢኖርኝ እንዲያልፍ እንደማልፈቅድ ለራሴ ቃል ገባው። ማሪያ በዚህ አስከፊ ቀን ለመጀመሪያ ጊዜ ልቧ ሲሞቅ ተሰማት። በእውነት ምንም ስህተት እንዳልሰራው ያምናሉ? አምናለሁ፣ እናም ደግሞ አረጋግጣለሁ። እንዴት? ሮቤርቶ ከወንበሩ ተነስቶ ጃኬቱን አስተካከለ። ይህንን ለኔ ተይልኝ። በቅርቡ ላገኝሽ ስለምችል ስልክሽን ስጪኝ። ማሪያ የተጨማደደ ወረቀት ከቦርሷ አውጥታ ቁጥሩን ጻፈች። አቶ ሮቤርቶ፣ ለዚህ እርዳታው የምከፍለው ነገር የለኝም። ስለ ክፍያ ማናወራ። በህይወት ውስጥ አንዳንድ ነገሮችን የምናደርገው ትክክለኛ ነገር ስለሆኑ ብቻ ነው። የማሪያ አውቶቡስ በመጨረሻም ደረሰ። የፕላስቲክ ከረጢቷን እንደያዘች ተነሳች። ነገር ግን አሁን በደረቷ ውስጥ ትንሽ የተስፋ ጭላንጭል ነበር። ማሪያ፣ አለ ሮቤርቶ ወደ አውቶቡሱ ከመግባቷ በፊት፣ አንድ ነገር ቃል ግቢልኝ። ምንድነው? ተስፋ አትቁረጪ እሺ? ይህ ነገር እንዲሰብርሽ አትፍቀጂ። አንዳንድ ጊዜ በህይወት ውስጥ ያሉ አስከፊ ሁኔታዎች በጣም የተሻሉ ነገሮች መጀመሪያ ናቸው። ማሪያ በአይኖቿ ውስጥ እንባ ሞልቶ ወደ አውቶቡሱ ገባች። ነገር ግን በዚህ ጊዜ እንባዎቿ የተለዩ ነበሩ። በጣም በሚያስፈልጋት ጊዜ በሰው ልጅ ላይ ትንሽ እምነት ያገኘ ሰው እንባዎች ነበሩ። በአውቶቡሱ መስኮት በኩል ሮቤርቶ አሁንም ማቆሚያው ላይ ቆሞ መኪናው ሲሄድ ሲመለከት አየችው። ያ ሰው ከየትም መጥቶ ምንም ሳይጠይቅ እንግዳን ለመርዳት ፈቃደኛ ሆኗል። ምናልባት አለሙ በዚህ ጠዋት እንደመሰላት ጨካኝ ብቻ ላይሆን ይችላል። ሮቤርቶ ለጥቂት ደቂቃዎች እዚያው ቆሞ አውቶቡሱ በትራፊክ ውስጥ እስኪጠፋ ድረስ ተመለከተው። ከዚያም ስልኩን ከኪሱ አውጥቶ የግል ጠበቃው ወደ ሆነው ወደ ሉካስ ደወለ። ሉካስ፣ በሆራይዘን ኮርፖሬሽን ውስጥ ያለን ሁኔታ እንድትመረምርልኝ እፈልጋለሁ። አንዲት ሰራተኛ ዛሬ ሚስጥራዊ መረጃዎችን አሳልፋ ሰጥታለች ተብላ በበቂ ምክንያት ተባራለች። በዚህ ላይ የንግድ ፍላጎት አለ ሮቤርቶ? አይ የግል ፍላጎት ነው። ከባድ ኢፍትሃዊነት እንደተፈጸመ አምናለሁ። እናም እውነቱን ማወቅ ፈልጋለሁ። ሮቤርቶ ስልኩን ዘግቶ ወደ መኪናው ተመለሰ። እንዴት እንደሆነ ገና አላወቀም ነበር። ነገር ግን እነዚያን ሰነዶች በእውነት ማን እንደሰረቀ ሊያውቅ ነው እና ሲያውቅ ማሪያ የሚገባትን ካሳ ታገኛለች። ወደ ድርጅቱ እየነዳ ሳለ ሮቤርቶ ገና ያደረገውን ንግግር ያስብ ነበር። ያ ግልጽ የሆነ የዓላማ ስሜት ከተሰማው ዓመታት አልፈው ነበር። ልክ ዩኒቨርስ ማያን በዚያ ቅስፈት በመንገዱ ላይ እንዳስቀመጣት ሁሉ አንዳንድ ጊዜ ብሎ አሰበ፣ በህይወት ውስጥ በጣም አስፈላጊ የሆነውን ነገር ለማስታወስ ሌሎችን መርዳት አለብን። እና በዚያ ቀን ማሪያም ሆነ ሮቤርቶ በአውቶቡስ ማቆሚያው ላይ ያደረጉት ያ ንግግር
በአጋጣሚ የተደረገው ስብሰባ በህይወታቸው ውስጥ ካዩአቸው እጅግ በጣም ቆንጆና የፍትህና የቢዛነት ታሪኮች አንዱ መጀመሪያ እንደሚሆን አልገመቱም ነበር። ሮቤርቶ በዚያ ቀን በሌላ በማንኛውም ነገር ላይ ማተኮር አልቻለም። ማሪያ በአውቶቡሱ ማቆሚያ ላይ ስታለቅስ የነበረችው ምስል ከጭንቅላቱ አልወጣለው። በኦሊቬራ አማካሪ ድርጅት ውስጥ በሚገኘው ቢሮ ተቀምጦ ከውጭ ያለውን ከተማ በትክክል ሳያይ መስኮቱን ይመለከት ነበር። አእምሮ በአንድ ነገር ላይ ብቻ ያተኮረ ነበር። በሆራይዘን ኮርፖሬሽን ውስጥ ምን እየተፈጠረ እንደሆነ እውነቱን ማወቅ። ጠበቃው ሉካስ ከሰዓት በኋላ አንድ ፋይል በብብቱ ይዞ እና ቁም ነገር ያለው የፊት ገጽታን ይዞ ደረሰ። ሮቤርቶ፣ ስለዚህ ስለተባረረች ሰራተኛ ያገኘሁትን ነገር ብትሰማ አታምንም። ከጠረጴዛው ፊት ለፊት እየተቀመጠ ተናገረ። ሁሉንም ነገር ንገረኝ ሉካስ። እያንዳንዱን ዝርዝር ማወቅ እፈልጋለሁ። በመጀመሪያ ሴትዮዋ መኖሯን አረጋግጫለሁ። ማሪያ ዳ ሲልቫ እዚያ ከ10 ዓመት በላይ ሰርታለች። ሁሉ ጊዜም ንጹህ ታሪክ ነበራት። እሷ ምንም አይነት ችግር ፈጥራ አታውቅም። ነገር ግን ነገሩ አስደሳች የሚሆነው በእውነት ወደዚያ ክፍል የመግባት እድል የነበራቸውን ሰዎች ስናይ ነው። ሮቤርቶ ወደፊት ቀረብ አለ። ሌላ ማን የመግባት እድል ነበረው? ከማሪያ በተጨማሪ ሰነዶቹ ከመጥፋታቸው በፊት ባሉት ቀናት ውስጥ ቢያንስ 8 የተለያዩ ሰዎች ወደዚያ ክፍል ገብተዋል። ስራ አስፈጻሚዎች፣ ረዳቶች፣ የቴክኒክ ባለሙያዎች፣ ሌላው ቀርቶ የኤሌክትሪክ ጥገና ሰራተኛም እንኳን። እና ታዲያ ለምን እሷ ብቻ ተወቀሰች? ሉካስ ፋይሉን ከፍቶ ጥቂት ወረቀቶቹን አወጣ። ምክንያቱም በቀጥታ ወረቀቶቹን ስትነካ በካሜራ የታየችው እሷ ብቻ ስለነበረች ነው። ነገር ግን ችግሩ እዚህ ጋር ነው። እኔ ያገኘኋቸው ቀረጻዎች እንደሚያሳዩት እሷ ሰነዶቹን አደራጅታ ብቻ ነው የወጣችው። እሷ ምንም ነገር ይዛ አልወጣችም። ሮቤርቶ በቁጣና በእፎይታ መካከል ያለ ስሜት ተሰማው። ማሪያ እውነት ተናግራለች። እሺ ቀጥል። አሁን ደግሞ የሚያስደነግጥ ክፍል ይመጣል። በኩባንያው ውስጥ ምንጭ አግኝቻለሁ። ለመናገር ፈርቶ የነበረ ቢሆንም እውነቱን ለመናገር የወሰነ ሰራተኛ ነው። ሰነዶቹ በአጋጣሚ የተሰረቁ አይደሉም። በሳምንታት የታቀደ የውስጥ ስራ ነበር እና ተጠያቂው ደግሞ ወደ ፋይናንስ ዳይሬክተሩ ክፍል ቀጥተኛ መግቢያ ያለው ሰው ነው። የሮቤርቶ የልብ ምት ፈጠነ። ማን ነው? ጉስታቮ ፌሬራ፣ የራሱ የሪካርዶ ሳንቶስ ስራ አስፈጻሚ ረዳት ነው። ለውሎቹ ሙሉ መግቢያ የነበረው፣ የእያንዳንዱን ሰነድ ዋጋ የሚያውቅ፣ የደህንነት ስርዓቶቹን በሙሉ የሚያውቀው እሱ ነው። ሮቤርቶ ጠረጴዛውን በቡጢ መታ። ይህቺ ምስኪን ባላደረገችው ነገር ጥፋተኛ እንድትሆን አደረጓት። ከዚያ ይባሰው እንደ ምንጩ መረጃ ከሆነ ጉስታቮ ለወራት ያህል ለተፎካካሪ ኩባንያ መረጃዎችን አሳልፎ ሲሰጥ ነበር። የጠፉት ሰነዶች የበረዶ ግግር ጫፍ ብቻ ነበሩ። ከዚህ ቀደም የጨረታ መረጃዎችን አሳልፎ ሰጥቶ ነበር። ቆይ እንዴት ማሪያን ጥፋተኛ አስመሰላት? ሉካስ ጥቂት ወረቀቶችን ገለጠ። ቀላልና ፈሪነት የተሞላበት ነው። ጉስታቮ የሷን የሥራ ልምድ ያውቅ ነበር። ማሪያ ሁል ጊዜ በጠረጴዛው ላይ ተበትነው የሚገኙትን ወረቀቶች እንደምታደራጃቸው ያውቅ ነበር። ስርቆቱ ከመፈጸሙ ከአንድ ቀን በፊት እሷ በማግስቱ እንደምትነካቸው እያወቀ በጣም ጠቃሚ የሆኑትን ሰነዶች ሆነ ብሎ በትኖ ተዋቸው። ካሜራዎቹ እሷ ሰነዶቹን ስትነካ እንዲያሳዩ ማለት ነው። እና ማሪያ በንጽህና እያደራጀች ባለችበት ወቅት ጉስታቮ ከቀናት በፊት በስልኩ የውሎቹን ፎቶግራፍ አንስቶ ነበር። መረጃው መውጣቱ ሲታወቅ በቅርብ ጊዜ ወረቀቶቹን ማን እንደነካ እንዲመረመር ሐሳብ ያቀረበው መጀመሪያ እሱ ነበር። ሮቤርቶ ቁጣው በውስጡ ሲያድግ ተሰማው። ይህንን ስንት ሰዎች ያውቃሉ? ጥቂቶች። እና ግን ሁሉም ለመናገር ይፈራሉ። ጉስታቮ እዚያ ውስጥ በጣም ተጽዕኖ አለው። የዳይሬክተሩ ቀኝ እጅ ተደርጎ ነው የሚታየው። ማንም እሱን መቃወም አይፈልግም። ተጨባጭ ማስረጃ ሳለን? ሉካስ ለመጀመሪያ ጊዜ ፈገግ አለ። አዎ አለን። ምንጩ ጉስታቮ ከተፎካካሪው ኩባንያ ጋር የተለዋወጣቸውን መልእክቶች ኮፒ አግኝቷል። ኢሜሎች፣ የባንክ ዝውውሮች ሁሉም የተመዘገቡ ናቸው። ሮቤርቶ ከወንበሩ ተነስቶ ወደ መስኮቱ ተጓዘ። በውጭ የምሽቱ ትራፊክ በሺዎች የሚቆጠሩ ሰዎች ከታማኝ የሥራ ቀን በኋላ ወደ ቤታቸው ሲመለሱ ያሳያል። እንደ ማሪያ ያሉ በማለዳ ተነስተው ስራቸውን በክብር የሚሰሩና በሌሎች ስግብግብነት ምክንያት መዋረድ የማይገባቸው ሰዎች። ሉካስ፣ ሁሉንም ነገር እንድታዘጋጅ እፈልጋለሁ።
ሁሉንም ማስረጃ፣ ሁሉንም ሰነድ። ይህንን ጉስታቮን እናጋልጧለን። ሮቤርቶ፣ ልታውቀው የሚገባ አንድ ነገር ግን አለ። የማሪያ ሁኔታ እኛ ካሰብነው በጣም የከፋ ነው። ማለት እንዴት? በበቂ ምክንያት ነው ከስራ የተባረረችው። ይህ ማለት ደግሞ ከስራ አጥ ዋስትና መብት ውጪ ከመሆኗም በላይ በገበያ ውስጥ ስሟ ጠፍቷል። ሚስጥራዊ መረጃዎችን አሳልፎ በመስጠት የተባረረን ሰው የትኛውም ኩባንያ ሊቀጥረው አይፈልግም። ሮቤርቶ ደረቱ ሲጨነቅ ተሰማው። ባላደረገችው ነገር ከፍተኛ ዋጋ እየከፈለች ነበር። ይህንን ሁኔታ በፍጥነት መቀየር አለብን። ከሆራይዘን ኮርፖሬሽን አመራሮች ጋር ስብሰባ አዘጋጃለሁ። ነገር ግን ሮቤርቶ፣ እነሱ ይህንን ለመሸፋፈን ይሞክራሉ። እንደነሱ ያለ ትልቅ ኩባንያ ንጹህ ሰው ማባረሩን በማመን የሚመጣውን መጥፎ ስም አይፈልጉትም። ይህንን ለኔ ተውልኝ። በሚዲያ ውስጥ ተጽዕኖ ያላቸውን አንዳንድ ሰዎች አውቃለሁ። ለመሸፈን ከሞከሩ ታሪኩ አገራዊ አጀንዳ ይሆናል። ሉካስ ወረቀቶቹን በፋይል ውስጥ ከተተ። አንድ ተጨማሪ ነገር አለ። ማሪያ የት እንደምትኖር አውቄያለሁ። የት ነው? በአንድ ተራ ሰፈር ውስጥ ከሁለት ልጆቿ ጋር በተከራየችው ትንሽ ቤት ነው። ትልቋ ልጇ የጤና ችግር ስላለባት ውድ መድኃኒቶች ያስፈልጓታል። ትንሹ ልጇ ትምህርት ቤት ሊገባ ነው እና ለዕቃዎቹ ገንዘብ እያጠራቀመች ነበር። መረጃው ሮቤርቶን እንደ ጡጫ መታው። ማሪያ የተጎዳችው በተሰበረ ኩራት ወይም በጠፋ ክብር ብቻ አልነበረም። የልጆቿን ሕይወት የሚነኩ ተጨባጭና እውነተኛ ችግሮች እየገጠሟት ነበር። ሉካስ፣ ለወሩ መሰረታዊ ወጪዎች ምን ያህል እንደሚያስፈልጋት እንድታውቅ ፈልጋለሁ። መድኃኒት፣ ኪራይ፣ ትምህርት ቤት፣ ምግብ፣ ሁሉንም። እሺ፣ በገንዘብ ለመርዳት እያሰብክ ነው? በእንዲህ ያለ ሁኔታ ውስጥ ያለ ማንኛውም ደግ ሰው የሚያደርገውን ነገር ለማድረግ እያሰብኩ ነው። በዚህ ጊዜ የሮቤርቶ ስልክ ጮኸ። የማያውቀው ቁጥር ነበር። ሄሎ፣ አቶ ሮቤርቶ፣ ማሪያ ነኝ። ማሪያ ዳ ሲልቫ። ዛሬ ጠዋት ካርዶን ሰጥተውኝ ነበር። ድምጿ በጣም ያለቀሰች ይመስል እየታነቀ ነበር። ሮቤርቶ ሉካስ ዝም እንዲል ምልክት ሰጠው። ሰላም ማሪያ፣ እንዴት ነሽ? አቶ ሮቤርቶ፣ ለዛሬው ደግነቱ ላመሰግኖ ፈልጌ ነበር። በእኔ የሚያምን ሰው ማግኘቴ ትልቅ ለውጥ ነበረው። ነገር ግን ሌላ ነገር ለመናገር ነው የደወልኩት። ምንድነው? ንገሪኝ። በእኔ ምክንያት እርሶ ችግር ውስጥ እንዲገቡ አልፈልግም። በደንብ አሰብኩበት እና ምናልባት ነገሮችን ባሉበት መተው ይሻላል። ሮቤርቶ ልቡ ሲመታ ተሰማው። ማሪያ፣ ለምን እንዴት ያለሽ? ምክንያቱም ጉስታቮ የዳይሬክተሩ ረዳት ማንም እኔን ለመከላከል ወይም የሆነ ነገር ለመናገር ቢሞክር እሱም ችግር እንደሚገጥመው ወሬ እያስወራ መሆኑን ሰምቼ ነው። በእርሶ ላይ መጥፎ ነገር እንዳያደርጉ ፈራለሁ። ጥሪው ሉካስ ያገኘውን ሁሉ አረጋገጠ። ጉስታቮ የማሪያን ተሟጋቾች ለማስፈራራት እየሞከረ ነበር። ማሪያ፣ እኔ ምልሽን ስሚ፣ እሱን አትፍሪ። ነገር ግን እንደዚህ ያሉ ሰዎች ሌሎች ሲፈሩ ብቻ ነው ስልጣን የሚኖራቸው። ነገር ግን የእውነት ቢያደርገውስ? ምንም አያደርግም ማሪያ፣ ምክንያቱም ነገውኑ ካደረጋቸው ነገሮች ሁሉ ማስረጃ ጋር ወደ ሆራይዘን ኮርፖሬሽን እሄዳለሁ። በስልኩ ሌላኛው ወገን ዝምታ ሰፈነ። ሮቤርቶ የማሪያን ከባድ ትንፋሽ መስማት ይችል ነበር። አቶ ሮቤርቶ፣ የሆነ ነገር አግኝቷል? አዎ፣ ከመጀመሪያው ጀምሮ አንቺ ትክክል እንደነበርሽ አገኘው። ሰነዶቹን በእውነት ማን እንደሰረቀ አገኘው እና ሆነ ብሎ መስዋዕት እንዳደረጉሽ አይቻለሁ። ማሪያ ማልቀስ ጀመረች። አንድ ሰው ይሄን ሆነ ብሎ እንዳደረገብኝ አውቄ ነበር፣ ግን ማንም እኔን አላመነኝም። ማሪያ፣ በደንብ ስሚኝ። አንድ ነገር ቃል እገባልሻለሁ። እስከዚህ ሳምንት መጨረሻ ድረስ ክብርሽ ይመለሳል እና ይህን ባንቺ ላይ ያደረገውን ሰው ለእያንዳንዱ ላፈሰስሽው እንባ ዋጋውን ይከፍላል። እንዴት እንደዚህ እርግጠኛ ሊሆኑ ይችላሉ? ሮቤርቶ በቂ ማስረጃ እንዳላቸው በጭንቅላቱ እያረጋገጠ ያለውን ሉካስን ተመለከተ። ምክንያቱም እውነት ሁልጊዜ ታሸንፋለች። ማሪያ፣ አንዳንዴ በእርግጥ ትዘገያለች፣ ግን ሁልጊዜም ታሸንፋለች እና በዚህ ጊዜ ከጎኗ ብቁ ጠበቆች አሏት። ስልኩን ከዘጋ በኋላ ሮቤርቶ ያገኘውን ሁሉ እያጤነ ለጥቂት ደቂቃዎች ዝም አለ። እሷ የሁኔታዎች ሰለባ ብቻ አልነበረችም፣ የታቀደና ፈሪነት የተሞላበት ሴራ ሰለባ ነበረች። ሉካስ፣ አሁኑኑ ወደ ሆራይዘን ኮርፖሬሽን ደውል። ለነገ ጠዋት ከሁሉም አመራሮች ጋር አስቸኳይ ስብሰባ ያዝ። ምን ምክንያት ልስጣቸው?
ሚስጥራዊ መረጃዎችን ከመውጣታቸው ጋር በተያያዙ ስላሉ ከባድ ፍትሃዊ ድርጊቶች መረጃ እንዳለን ንገራቸው እና ካልተቀበሉን መረጃውን በቀጥታ ለጋዜጠኞች እንደምንሰጥ ንገራቸው። ሉካስ ፈገግ አለ። አይ ይቀበሉናል። እና ሉካስ አንድ የመጨረሻ ነገር፣ 2 የሰነድ ስብስቦችን እንድታዘጋጅ እፈልጋለሁ። አንዱ በጉስታቮ ላይ ያሉ ማስረጃዎች፣ ሌላኛው ደግሞ ማሪያ ወደ ስራዋ እንድትመለስና ካሳ እንድታገኝ የሚያቀርብ የውሳኔ ሐሳብ። ምን አይነት ካሳ? ሮቤርቶ ስለ ልጆቿ፣ ስለ መድኃኒቶቿ፣ ስለደረሰባት ውርደት፣ በግዳጅ ስራዋን ስለመፍታቱ አሰበ። ቁሳዊ ጉዳቶችን ብቻ ሳይሆን በዋናነት የስነ ልቦና ጉዳቶችን የሚክስ ካሳ። ማሪያ ከዚህ ታሪክ የምትወጣው ንጽህናዋ ተረጋግጦ ብቻ ሳይሆን የከባድ ፍትሃዊነት ሰለባ ሆና እውቅናንም አግኝታ ነው። በዚያች ሌሊት ሮቤርቶ በትክክል መተኛት አልቻለም። ማሪያ ለልጆቿ ምግብ ለምን እንደቀነሰ፣ ለምን አስፈላጊ የሆኑ መድኃኒቶችን መግዛት እንዳልቻለች፣ ህይወት ለምን በድንገት እንዲህ እንደከበደች ስታስረዳ በምናቡ ይታየው ነበር። ነገር ግን ንጽህናዋ መረጋገጡን የሚገልጽ ስልክ ስትቀበል፣ በኩራት ወደ ስራዋ ስትመለስ፣ ጥሏት የሄዱት የስራ ባልደረቦቿ ይቅርታ መጠየቅ ያለባቸውን ቅስፈትም ያስብ ነበር። ነገ አለ ሮቤርቶ፣ ፍትህ በመጨረሻም ለማሪያ ይደርሳል። እና ከረጅም ጊዜ በኋላ ለመጀመሪያ ጊዜ ሮቤርቶ በህይወት ውስጥ በእውነት አስፈላጊ የሆነ ነገር እያደረገ እንደሆነ በሚሰማው ስሜት እንቅልፍ ወሰደው። ይህም ከትርፍና ከንግድ በላይ የሆነ ነገር ነበር። የአንድ ታማኝ ሰውን ክብር እየጠበቀ ነበር። እናም እስካሁን ካረጋገጣቸው ማንኛውም ሙሎች በላይ ትልቅ ዋጋ ነበረው። ሮቤርቶ በትክክል በተቀጠረበት ሰዓት ሆራይዘን ኮርፖሬሽን ደረሰ። በዚህ ጊዜ ህንፃውን ከውጭ ብቻ እያየው አልነበረም። ያንን ሁሉ ኮርፖሬት መዋቅር ሊያናውጡ የሚችሉ መረጃዎችን የያዘ ሰው ሆኖ እየገባ ነበር። ሉካስ የማሪያን የወደፊት ህይወትና የጉስታቮን የውሸት መጨረሻ የያዙ 2 ፋይሎችን ይዞ አብሮት ነበር። ማሪያ ተዋርዳ ስትወጣ ያየው ጥበቃ ጋብሪኤል አሁን በታላቅ ትህትና ተቀበላቸው። እነዚያ ሰዎች በዚያ ህንፃ ውስጥ እስካሁን ከተፈጸሙት ታላላቅ ኢፍታዊነቶች አንዱን ለመቀልበስ እዚያ መገኘታቸውን ምንም አላወቀም ነበር። እንደምን አደሩ ጌታዬ። አመራሮቹ በ15ኛው ፎቅ የስብሰባ አዳራሽ ውስጥ እየጠበቁ ነው። በሊፍት ውስጥ ሮቤርቶ የጭንቀትና የቁርጠኝነት ስሜት ተሰማው። ሀያላን ሰዎችን ሊጋፈጥ ነበር። ነገር ግን እነሱ ያልጠበቁት ነገር ነበረው። እሱም በሰነድ የተደገፈ እውነት። ለዚህ ዝግጁ ነህ ሮቤርቶ? ሉካስ ከረቫቱን እያስተካከለ ጠየቀ። ተወልጄበታለሁ። ማሪያ ክብሯ ሊመለስ ይገባል። የሊፍቱ በሮች በ15ኛው ፎቅ ላይ ተከፈቱ። አንዲት ዘመናዊ የፊት መስተንግዶ ሰራተኛ ወደ አንድ ግርማ ሞገስ ያለው የስብሰባ አዳራሽ መራቻቸው። ከእንጨት የተሰራ ጠረጴዛ፣ የቆዳ ወንበሮች፣ የከተማዋ ሰፊ እይታ፣ በየቀኑ በሚሊዮኖች የሚቆጠሩ ውሳኔዎች የሚተላለፉበት አይነት አካባቢ። የፋይናንስ ዳይሬክተሩ ሪካርዶ ሳንቶስ በጠረጴዛው ራስ ላይ ተቀምጦ ነበር። ከጎኑ ሮቤርቶ ከንግድ ዝግጅቶች የሚያውቃቸው 3 ሌሎች ዳይሬክተሮች ነበሩ። እና እዚያ ከዳይሬክተሩ ጎን ባለች አንዲት ወንበር ላይ የገዛ ቆሻሻ ሚስጥሮቹን ለመጠበቅ የማሪያን ህይወት ያጠፋው ጉስታቮ ፌሬራ ተቀምጦ ነበር። ጌታዬ ስለመጣችሁ አመሰግናለሁ አለ ሪካርዶ እጁን እየዘረጋ። በድርጅታችን ውስጥ ስለተፈጠረው ኢፍትሃዊ ድርጊት መረጃ እንዳላችሁ ተረድተናል። ሮቤርቶ እጁን እየጨበጠ ቀጥታ አይኖቹን ተመለከተ። አሁን ሁላችሁንም የሚያስገርም መረጃ አለን። ጉስታቮ በወንበሩ ላይ ባልተመቸ ሁኔታ ተንቀሳቀሰ። በሮቤርቶ አኳኋን ውስጥ እሱን የሚያስጨንቀው የሆነ ነገር ነበር። ሉካስ የመጀመሪያውን ፋይል ከፍቶ ለእያንዳንዱ ዳይሬክተር የሰነዶቹን ኮፒ አደለ። ጌታዬ፣ የምታዩት በዚህ ኩባንያ ውስጥ ለወራት ሲካሄድ የነበረው ሚስጥራዊ መረጃዎችን አሳልፎ የመስጠት ሴራ ማስረጃ ነው። ሪካርዶ ወረቀቶቹን ይዞ ማንበብ ጀመረ። የፊት ገጽታው በፍጥነት ተቀየረ። እነዚህ የኛ የውስጥ ውሎች ናቸው። ይህንን እንዴት ልታገኙት ቻላችሁ? ተፎካካሪዎቻችሁ ባገኙበት መንገድ አገኘ ነው፣ ሮቤርቶ መለሰ። እነዚህን መረጃዎች የማግኘት ልዩ መብት ባለው ሰው በኩል። ጉስታቮ በጭንቀት ድምጹን አጸዳ። ይቅርታ፣ ግን እናንተ እነማን ናችሁ? ለምንድን ነው እንዲህ ያለ ውንጀላ የምታቀርቡት? ሮቤርቶ በቀስታ ወደሱ ዞር አለ። እኛ ያንተን ተግባር አንዲት ንጹህ ሴት ጥፋቱን እንድትሸከም እንዳደረግ ያወቅን ሰዎች ነን። በክፍል ውስጥ ያለው ዝምታ ከበደ። ሪካርዶ መረጃውን ለመረዳት እየሞከረ
በሰነዶቹና በጉስታቮ መካከል በየተራ ይመለከት ነበር። ስለምንድነው በትክክል የምታወሩት? ከሌሎች ዳይሬክተሮች አንዱ ጠየቀ። ሉካስ ሁለተኛውን ፋይል ከፈተ። ከጥቂት ቀናት በፊት በበቂ ምክንያት ስላባረራችኋት ማሪያ ዳ ሲልቫ ነው የምናወራው። ሰነዶቹን ስለሰረቀችው የጽዳት ሰራተኛ ነው? ሪካርዶ ጠየቀ። ሰነዶቹን ሰርቃለች ብላችሁ ስለከሰሳችኋት የጽዳት ሰራተኛ፣ ሮቤርቶ አረመው። ድምፁ እየጠነከረ ነበር። እውነታው ግን መረጃውን አሳልፎ የሰጠው ሰው እዚህ በዚህ ጠረጴዛ ላይ ተቀምጧል። ሁሉም እይታዎች እንደ ወረቀት ወደ ነጣው ጉስታቮ ዞሩ። ይህ ዘበት ነው። ጉስታቮ ራሱን ለመከላከል ሞከረ። እንዲህ መታችሁ ያለምንም መሰረት ውንጀላ ማቅረብ አትችሉም። ሉካስ ተጨማሪ ሰነዶችን ጠረጴዛው ላይ አስቀመጠ። በጉስታቮ ፌሬራና በስታር ኮምፒቲሽን ኩባንያ ተወካይ መካከል የተለዋወጡ የመልእክቶች ስክሪንሾት፣ የባንክ ዝውውር ማረጋገጫዎችና ከስራ ሰዓት ውጪ የኩባንያውን ሲስተም የተጠቀመባቸው መዝገቦች ነበሩ። ሪካርዶ የዝውውር ማረጋገጫዎቹን አነሳ። መጠኑ ከፍተኛ ነበር። ችላ ለማለት በጣም ከፍተኛ። ጉስታቮ፣ እነዚህን ዝውውሮች ልታስረዳ ትችላለህ? ይህ የሆነ ስህተት መሆን አለበት። ጉስታቮ ተንተባተበ። አንድ ሰው እነዚህን መረጃዎች ፈጥሮ መሆን አለበት። ሮቤርቶ ከወንበሩ ተነሳ። ጉስታቮ፣ የማሪያን የሥራ ልምድ በሚገባ ታውቅ ነበር። ጠረጴዛዎቹ ላይ የተዘበራረቁ ወረቀቶችን ሁልጊዜ እንደምታደራጅ ታውቃለህ። ስርቆቱ በተባለበት ዋዜማ በጣም ጠቃሚ የሆኑትን ሰነዶች በሪካርዶ ጠረጴዛ ላይ ሆነ ብለህ በትነህ ታውካቸው። ይህ ምንም ትርጉም አይሰጥም። ጉስታቮ ለመከራከር ሞከረ። ነገር ግን በድምፅ ውስጥ ያለው ተስፋ መቁረጥ ግልጽ ነበር። ሙሉ በሙሉ ትኩረት ይሰጣል። ሉካስ ቀጠለ። ከቀናት በፊት በገዛ ስልክ የውሎቹን ፎቶ አንስተ ነበር። መረጃው መውጣቱ ሲታወቅ በቅርብ ጊዜ ሰነዶቹን ማን እንደነካ ካሜራዎቹን እንዲታዩ ሐሳብ ያቀረብከውም አንተ ነህ። ሪካርዶ ጠረጴዛውን መታ። ጉስታቮ፣ ይህ የምሰማው እውነት ነው? ለዓመታት ታውቀኛለህ ሪካርዶ። እዚህ በትጋት ነው የምሰራው። በኩባንያው በጣም ታማኝ ነበርኩ። ታማኝ? ሮቤርቶ ቃሉን በፌስ ደገመው። ታማኝነት ማለት የገዛ ወንጀልህን ለመሸፈን የአንዲት ታማኝ ሴትን ሕይወት ማጥፋት ማለት ነው? እስካሁን ዝም ብሎ የነበረው አንዱ ዳይሬክተር አሁን ተናገረ። እነዚህ ወንጀሎች እውነት ከሆኑ አንዲት ንጹህ ሰራተኛን ጥፋተኛ ለማድረግ የታቀደ ሴራን እያወራን ነው። ሉካስ ተስማማ። በትክክል ማሪያ ዳ ሲልቫ እንደ መስዋዕት የተመረጠችው በጣም ደካማዋ እሷ ስለነበረች ነው። ራሷን በሚገባ ለመከላከል አቅም የሌላት የጽዳት ሰራተኛ። እና በእነዚህ መረጃዎች ላይ ሙሉ በሙሉ እርግጠኛ ናችሁ? ሪካርዶ ጠየቀ። እየተገለጸ ያለውን ነገር ስፋት ለማጤን እየሞከረ ነበር። ሮቤርቶ ቀጥታ ጉስታቮን ተመለከተ። ጉስታቮ፣ ማሪያን ለመከላከል የሚሞክር ሰው ችግር እንደሚገጥመው በማስፈራራት ለሰራተኞች የላከውን መልእክት ለኃላፊዎች መናገር ትፈልጋለህ? ጉስታቮ በድንገት ከወንበሩ ተነሳ። እነዚህን ስም ማጥፋቶች እዚህ ቁጭ ብዬ አልሰማም። ተቀመጥ፣ ሪካርዶ በስልጣን አዘዘው። ገና አላበቃም። ጉስታቮ በግልጽ እንደተሸነፈ ታውቆበት ተመልሶ ተቀመጠ። ሉካስ አንድ ተጨማሪ ሰነድ ጠረጴዛው ላይ አስቀመጠ። ይህ ቴክኒካዊ ሪፖርት ነው። የወጡት መረጃዎች ከጉስታቮ የግል ኮምፒውተር በሱ መለያ ከስራ ሰዓት ውጪ መወሰዳቸውን የሚያሳይ ነው። ጉስታቮ፣ ሪካርዶ በተስፋ መቁረጥ ድምጽ ተናገረ። በእውነት ይህንን በእኔ ላይ ያደረክ? ዝምታው ለረጅም ሰከንዶች ቀጠለ። ጉስታቮ መውጫ የሌለው ይመስል እጆቹን ይመለከት ነበር። የገንዘብ ችግር ነበረብኝ። በመጨረሻም አመነ። ስታር ኮምፒቲሽን ለመረጃዎቹ ብዙ ገንዘብ አቀረቡልኝ። ማንም እንዲጎዳ ፈልጌ አልነበረም። ነገር ግን ማሪያ ጥፋቱን እንድትሸከም ትተሃታል። ሮቤርቶ ጮኸ። ለመኖር በስራዋ ላይ የምትደገፍና ትንንሽ ልጆች ያሏትን ሴት እንደዚህ ይሆናል ብዬ አላሰብኩም ነበር። ጉስታቮ በሹክሹክታ ተናገረ። አላወቅኩም ነበር። አንደኛው ዳይሬክተር በቁጣ ተናገረ። ንጹህ ሰው ለመክሰስ እቅድ አውጥተሃል። ሪካርዶ በግልጽ ተረብሾ ተነሳ። ጉስታቮ፣ አሁኑኑ ከስራ ተባረሃል እና በአንተ ላይ ሁሉንም አስፈላጊ ህጋዊ እርምጃዎችን እንወስዳለን። ሪካርዶ እባክህ። ጉስታቮ ለመለመን ሞከረ። እባክህ፣ አይሰራም። የኩባንያውን እምነት አጉድለሃል እና የአንዲት ንጹህ ሰው ህይወትን አጥፍተሃል።
ሮቤርቶ ፍትህ በመጨረሻም ሲፈጸም በማየቱ ጥልቅ እርካታ ተሰማው። ነገር ግን አሁንም የቀረ ጉዳይ ነበር። ጌታዬ አለ፣ አሁን ስለ ማሪያ ዳ ሲልቫ ማውራት አለብን። ስለሷ ምን? ሪካርዶ ጠየቀ። በይፋ ይቅርታ ወዲያውኑ ወደ ስራዋ መመለስ አለባት እና ለደረሰባት ስነ ልቦናዊ ጉዳት ተመጣጣኝ ካሳ ማግኘት አለባት። ትክክል ነህ፣ ሪካርዶ አመነ። በሷ ላይ ከባድ ኢፍትሃዊነት ፈጽመናል። ሉካስ ሶስተኛውን ፋይል ከፈተ። የስምምነት ሐሳብ አለን። ወዲያውኑ ወደ ስራ መመለስ፣ ለስነ ልቦና ጉዳት የሚሆን ካሳ፣ ስራ አቁማ ለቆየችባቸው ቀናት ክፍያና ንጽህናዋን የሚያረጋግጥ ይፋዊ መግለጫ። ሮቤርቶ ጉስታቮን ለመጨረሻ ጊዜ ተመለከተው። ክብርህን በቆሻሻ ገንዘብ በመለወጥ ዋጋ እንዳለው ተስፋ አደርጋለሁ። ጉስታቮ መመለስ አልቻለም። በተፈጸመበት ውርደት ተሸማቆ በደህንነት ሰራተኞች ታጅቦ ከክፍሉ ወጣ። ጌታዬ፣ ሪካርዶ ለሮቤርቶና ለሉካስ ተናገረ። ማሪያ ዳ ሲልቫ ላይ የተፈጸመውን በደል ለመካስ አስፈላጊውን ሁሉ እናደርጋለን። ሮቤርቶ ወደዚያ ክፍል ከገባ በኋላ ለመጀመሪያ ጊዜ ፈገግ አለ። ማሪያ የእናንተን ስልክ እየጠበቀች ነው። ከህንጻው ሲወጡ ሉካስ ጠየቀ። ሮቤርቶ፣ ማሪያ ሁሉንም ነገር ስትሰማ ምን የምትል ይመስልሃል? ሮቤርቶ ወደ ሰማይ ተመልክቶ ፈገግ አለ። ከብዙ ቀናት በኋላ ለመጀመሪያ ጊዜ የሰላም እንቅልፍ የምትተኛ ይመስለኛል። እናም ትክክል ነበር። እውነት በመጨረሻ አሸንፏል። እና ማሪያ ፍትህ ምንም እንኳን ቢዘገይም አሁንም በዓለም ላይ መኖሩን ልታውቅ ነበር። ማሪያ በትንሿ ወጥ ቤቷ ውስጥ ነበረች። በፖስታ የመጣውን የመጨረሻውን የክፍያ ወረቀት እያየች ነበር። የኤሌክትሪክ ክፍያ ያለፈበት። ከእቷ ተበድራ የነበረው ገንዘብ እያለቀ ነበር። የሚቀጥለውን ወር መሰረታዊ ወጪዎች እንዴት እንደምትሸፍን ምንም አታውቅም ነበር። ልጆቿ የእናታቸውን ጭንቀት ሳያውቁ ሳሎን ውስጥ ይጫወቱ ነበር። ነገር ግን ማሪያ የገንዘብ ችግሩ በእነሱ ላይም ተጽዕኖ እንደሚኖረው ታውቅ ነበር። ስልኩ ጮኸ። ማሪያ ምናልባት ያለፈባቸውን ክፍዮች የሚጠይቅ አበዳሪ ሊሆን ይችላል ብላ በመስጋት ከመመለሷ በፊት አመነታች። ሄሎ ማሪያ፣ እኔ ሪካርዶ ሳንቶስ ነኝ፣ የሆራይዘን ኮርፖሬሽን የፋይናንስ ዳይሬክተር። የማሪያ ልብ ሊቆም ተቃረበ። ለምን ዳይሬክተሩ ራሱ ይደውልላታል? በሌላ ነገር ሊከሷት ፈልገው ይሆን? አዎ ጌታዬ፣ በምን ልረዳው ትችላለሁ? ማሪያ፣ በመጀመሪያ ስለተፈጠረው ነገር በጣም ይቅርታ ጠይቃለሁ። የከባድ ኢፍትሃዊነት ሰለባ እንደሆንሽ አውቀናል። ማሪያ እግሮቿ እየተንቀጠቀጡ በወጥ ቤቱ ወንበር ላይ ተቀመጠች። እንዴት ማለት ጌታዬ? ጉስታቮ ፌሬራ የኔ ረዳት ሚስጥራዊ መረጃዎቹን በእውነት አሳልፎ የሰጠው እሱ መሆኑን አውቀናል። አንቺን ጥፋተኛ ለማስመሰል እቅድ አውጥቶ ነበር። ቃላቶቹ በማሪያ ጭንቅላት ውስጥ ልክ በህልሟ እንደሆነ ሁሉ ያስተጋባ ነበር። ጌታዬ፣ እውነት ነው፣ ሙሉ በሙሉ እውነት ነው። ጉስታቮ ሁሉንም ነገር አምኗል። አስቀድሞ ተባሯል እና በሱ ላይ ሁሉንም ህጋዊ እርምጃዎችን እየወሰድን ነው። ማሪያ ማልቀስ ጀመረች። በሐዘን ሳይሆን በእፎይታ። በደረቷ ላይ የነበረው 1000 ኪሎ ግራም ክብደት የወረደላት ያህል የሚሰማ ጥልቅ እፎይታ ነበር። አውቅ ነበር፣ በእንባ መካከል ተናገረች። ምንም ስህተት እንዳልሰራውና ይህ ነገር በመጨረሻ እውነቱ እንደሚወጣ አውቅ ነበር። ማሪያ፣ መብቶችሽ ተከብረው ወዲያውኑ ወደ ስራ እንድትመለሽና ለደረሰብሽ ስነ ልቦናዊ ጉዳት ካሳ እንድታገኝ እንፈልጋለን። ካሳ? ጠየቀች። አዎ፣ እንዲሁም ለሁሉም ሰራተኞች ይፋዊ መግለጫ በመስጠት ንጽህናሽን ልናሳውቅና ስለተፈጠረው ስህተት በይፋ ይቅርታ ልንጠይቅሽ እንፈልጋለን። ማሪያ ማልቀሷን ማቆም አልቻለችም። ለሳምንታት የደረሰባት ውርደት፣ ተስፋ መቁረጥ፣ እንቅልፍ አልባ ሌሊቶች፣ ልጆቿን እንዴት እንደምታሳድግ ማሰቧ፣ ይህ ሁሉ በመጨረሻም እያበቃ ነበር። አቶ ሪካርዶ፣ በጣም አመሰግናለሁ። ይህ ለኔ ምን ማለት እንደሆነ አያውቁም። ማሪያ፣ በእውነቱ ሙሉውን እውነት ያገኘው ነጋዴው ሮቤርቶ ኦሊቬራ ነው። እሱ ነው ማስረጃዎቹን ያመጣልን። አቶ ሮቤርቶ? አዎ፣ ፍትህ እንዲፈጸም በጣም ወትውቶናል። ክብሯ ሊመለስላት ይገባል ብሎ ነበር። ስልኩን ከዘጋች በኋላ ማሪያ ገና የሰማችውን ሁሉ እያጤነች ለጥቂት ደቂቃዎች ወጥ ቤት ውስጥ ቆመች። ንጽህናዋ አሁን ተረጋግጧል። ጉስታቮም አምኗል። ሮቤርቶ በአውቶቡስ ማቆሚያው ላይ የገባውን ቃል ጠብቋል። ስልኳ እንደገና ጮኸ።
በዚህ ጊዜ ሮቤርቶ ራሱ ነበር። ማሪያ መልካሙን ዜና ሰማሽ አይደል? አቶ ሮቤርቶ ለኔ ያደረጉልኝን ነገር እንዴት አድርጌ እንደማመሰግኖት አላውቅም። ማሪያ ምንም ማመስገን አያስፈልግሽም። ፍትህ መፈጸም ነበረበት። ነገር ግን ለምን ስለኔ ጉዳይ እንዲተጨነቁ? እርሱ እኮ ጭራሽ አያውቁኝም ነበር። ሮቤርቶ ለጥቂት ሰኮንዶች ዝም አለ። ማሪያ አንድ ነገር ልንገርሽ። እኔ ወጣት ሳለው እናቴ በሀብታም ቤቶች ውስጥ በቤት ሰራተኝነት ትሰራ ነበር። እናም አንድ ቀን ውድ ጌጣጌጥ ሰርቃለች ብለው ከሰሷት። እሷ ተዋርዳ ከስራ ተባረረች እና ማንም ሰው አላመናትም። ግን ሰርቃ ነበር? አይ በፍጹም። ከሳምንታት በኋላ ጌጣጌጡ ከአንድ የቤት ዕቃ ጀርባ ወድቆ ተገኘ። ነገር ግን እናቴን ማንም ይቅርታ አልጠየቃትም። ያንን ውርደት እስከ ሕይወቷ ፍጻሜ ድረስ ተሸክማው ኖረች። ማሪያ ልቧ ሲሞቅ ተሰማት። እና ለዛ ነው ይረዱኝ? አዎ ለዛ ነው። ደግሞ እናቴ አይኖች ውስጥ ያየሁትን ያንኑ ታማኝነት ባንቺም አይኖች ውስጥ ስላየው ነው። ማንም በማያይበት ጊዜ እንኳን ትክክለኛውን ነገር የሚያደርጉ ታታሪ ሰዎች። አቶ ሮቤርቶ ይህንን ሁሉ እንዴት ልከፍሎት እችላለሁ? ማሪያ በእውነቱ አንድ የሥራ ሐሳብ ላቀርብልሽ ፈልጌ ነበር። ምን አይነት የሥራ ሐሳብ ነው አቶ ሮቤርቶ? በእኔ ኩባንያ ውስጥ መስራት ትፈልጊያለሽ? በሮቤርቶ ኦሊቬራ አማካሪ ድርጅት ኦሊቬራ ኮንሰልቲንግ ውስጥ። ማሪያ ደነገጠች። ከእርሱ ጋር መስራት? ግን እኮ እኔ አንድ የጽዳት ሰራተኛ ብቻ ነኝ። እርሱ ትልቅና አስፈላጊ ድርጅት ነው ያሉት። ማሪያ አንቺ ከማንኛውም ዲፕሎማ በላይ ዋጋ ያለው ነገር አለሽ፣ ስብዕና። በእኔ ቡድን ውስጥ ደግሞ ስብዕና ያላችሁ ሰዎች ያስፈልጉኛል። ግን እኔ ስለ አማካሪነትም ሆነ ስለ ንግድ አላውቅም። አያስፈልግሽም። እኔ እያቀረብኩልሽ ያለሁት በአስተዳደር ክፍል ውስጥ ያለን የሥራ መደብ ነው። የሰራተኞችን ደህንነት የመከታተል፣ ማህበራዊ ጥቅሞችን የማደራጀትና እርስ በርስ የመረዳጃ ፕሮግራሞችን የማስተባበር ኃላፊነት ይኖርሻል። ማሪያ የሰማችውን ነገር ማመን አቃታት። የተሻለ ስራ እየሰጡኝ ነው? ተመሳሳይ ችግር ውስጥ ሊወድቁ የሚችሉ ሰዎችን ለመርዳት የህይወት ተሞክሮሽን እንድትጠቀሚበት እድሉን እየሰጠውሽ ነው። አቶ ሪካርዶ ይህ ለኔ እንደ ህልም ነው። ግን ስለ ልጆቼና ስለ ለውጡ ለማሰብ ጊዜ ያስፈልገኛል። ማሪያ ደሞዙ በሆራይዘን ኮርፖሬሽን ከሚከፈልሽ በ3 እጥፍ ይበልጣል። ድርጅቱ ላንቺና ለልጆችሽ ሙሉ የጤና መድን ይሸፍናል። በ3 እጥፍ የሚበልጥ ደሞዝ፣ ለልጆቿ ሙሉ የጤና መድን። ይህንን መቼም ማልማው የማታውቀው ነገር ነበር። ለጥቂት ቀናት ላስብበት። እሺ ይቻላል። ግን ማሪያ ይህ አቅርቦት ለምጽዋት ሳይሆን ለእውቅና መሆኑን እንድታውቂው ፈልጋለሁ። በጣም አስቸጋሪ በሆነ ሁኔታ ውስጥ ጥንካሬና ክብርን ላሳየ ሰው የሚሰጥ እውቅና ነው። በዚያች ሌሊት ማሪያ ስለተፈጠረው ነገር ሁሉ ለልጆቿ ነገረቻቸው። እናታቸው ባላደረገችው ነገር ተከሳ እንደነበር፣ አሁን ግን እውነቱ እንደወጣ አስረዳቻቸው። እማዬ ምንም ስህተት አልሰራሽም ማለት ነው አይደል? አለች ትልቋ ልጇ። ምንም ስህተት አልሰራውም ልጄ። አሁን ደግሞ ሁሉም ሰው ይሄንን ያውቃል። የረዳሽስ ሰው እሱ አሁን ጓደኛችን ነው? ማሪያ ፈገግ አለች። ከጓደኛም በላይ ነው። በጣም በፈለግነው ሰዓት በህይወታችን ውስጥ የመጣ ልዩ ሰው ነው። ከ2 ቀናት በኋላ ማሪያ ለሮቤርቶ ደውላ መልሷን ነገረችው። አቶ ሮቤርቶ ሐሳቡን ተቀብያለሁ። በድርጅቱ ውስጥ መስራት እፈልጋለሁ። ኦ በጣም ደስ ይላል ማሪያ። ሳምንቴን ብሩህ አደረግሽው። ታዲያ መጀመር ትችያለሽ። እርሶ በፈለጉበት ጊዜ መሆን ይችላል። እሺ እንግዲያውስ በሚቀጥለው ሰኞ ይሁን። በጣም ጥሩ። ማሪያ አንድ ተጨማሪ ነገር አለ። እያቋቋምኩት ላለው ልዩ የሆነ ፕሮጀክት አንቺ ኃላፊ እንድትሆኚ እፈልጋለሁ። ምን አይነት ፕሮጀክት ነው? ኢፍትሃዊነት ለሚገጥማቸው የኩባንያ ሰራተኞች የሚሆን የረዴት ፈንድ ነው። እንዳንቺ ያሉ ሰዎች ራሳቸውን ለመከላከል አቅም ሲያጡ እርዳታ የሚያገኙበት ቦታ። ማሪያ በስሜት ተነካች። አቶ ሮቤርቶ ይህ ማለት እኔ ያለፍኩበትን ለሚያልፉ ሌሎች ሰዎች እርዳታ የሚሰጥ ማለት ነው? በትክክል። መሰል ሁኔታዎችን ለይተሽ ለማወቅና ሌሎች ቤተሰቦች አንቺ የደረሰብሽ እንዳይደርስባቸው ለማድረግ ተሞክሮሽን ትጠቀሚያለሽ። በእንዲህ ያለ ፕሮጀክት ውስጥ መሳተፍ ለኔ ታላቅ ክብር ነው። በሚቀጥለው ሰኞ
ማሪያ በኦሊቬራ ኮንሰልቲንግ ስራዋን ጀመረች። ህንጻው ከሆራይዘን ኮርፖሬሽን ያነሰ ቢሆንም በአካባቢው ላይ ግን የተለየ ነገር ነበረው። ሰዎች እርስ በርሳቸው በቅንነት ሰላምታ ይለዋወጣሉ። የተለያዩ የስራ እርከኖች ላይ ያሉ ሰራተኞች በነጻነት ያወራሉ። ማሪያ ከዚህ ቀደም አይታ የማታውቀው የመከባበር መንፈስ እዚያ ነበር። ሮቤርቶ በህንጻው መግቢያ ላይ በግል ተቀበላት። ወደ አዲሱ የስራ ቤትሽ እንኳን በሰላም መጣሽ ማሪያ። በጣም አመሰግናለሁ አቶ ሮቤርቶ፣ በጣም ተደስቻለሁ። ነይ ከቡድኑ ጋር ላስተዋውቅሽ። በስብሰባ አዳራሽ ውስጥ ወደ 20 የሚጠጉ ሰራተኞች ይጠባበቁ ነበር። ሮቤርቶ ለሁሉም ንግግር አደረገ። ሁላችሁም አዲሷን የማህበራዊ ደህንነት አስተባባሪያችንን ማሪያ ዳ ሲልቫን ተዋወቋት። ማሪያ በጣም አስቸጋሪ በሆነ ሁኔታ ውስጥ እንዳለፈችና ጠንካራ የሆነ ስብዕና እንዳላት ተናገረ። ለቤተሰባችን ትልቅ እሴት እንደምትጨምር እርግጠኛ ነኝ። ሰራተኞች በሞቀ ጭብጨባ ተቀበሏት። ማሪያ ፊቷ በደስታ በርቶ ነበር። ከረጅም ጊዜ በኋላ ለመጀመሪያ ጊዜ የቀረበችው እንደ ተበዳይ ሳይሆን በሙያዋ ዋጋ እንዳላት ሰው ሆና ነበር። ማሪያ ሮቤርቶ ቀጠለ። ለቡድኑ የምትዩ ነገር አለ? ማሪያ በጥልቀት ተነፈሰች። ሰላም፣ በቅርቡ በጣም ኢፍትሃዊ የሆነ ሁኔታ ደርሶብኝ ነበር። ባላደረኩት ነገር ተከስሼ ስራዬን አጥቼ ነበር። ነገር ግን ችግር ለገጠመው ሰው ለመርዳት ፈቃደኛ የሆኑ ደግ ሰዎች ሁሉ ጊዜ መኖራቸውን ተምሬያለሁ። አቶ ሮቤርቶ ለኔ እንዳደረገልኝ ሁሉ እኔም እዚህ ለሌሎች ላደርግ ተስፋ አደርጋለሁ። ጭብጨባው ይበልጥ ደመቀ። ማሪያ በሰዎች ፊት ላይ እውነተኛ ተቀባይነትንና ልብን የሚያሞቅ መስተንግዶን አየች። ቆይቶ በአዲሱ ቢሮ ውስጥ ማሪያ በመስኮት ስትመለከት ሁሉም ነገር የጀመረበትንና ተስፋ ቆርጣ ያለቀሰችበትን የአውቶቡስ ማቆሚያ አየች። አሁን ግን ካሰበችው በላይ በተሻለ ደረጃ ላይ ሆና ሌሎችን የመርዳት እድል አግኝታለች። ስልኳ ጮኸ። ከሆራይዘን ኮርፖሬሽን ሪካርዶ ሳንቶስ ነበር። ማሪያ፣ ከአዲሱ ስራሽ ጋር እየተላመድሽ ነው? አዎ አቶ ሪካርዶ፣ ስለጠየቁኝ አመሰግናለሁ። ማሪያ፣ ለሁሉም ሰራተኞች ይፋዊ መግለጫ መስጠታችንንና በይፋ ይቅርታ መጠየቃችንን፣ ንጽህናሽን ማረጋገጣችንን ልነግርሽ ፈልጌ ነው። ከዚህም በላይ ታሪክሽ እዚህ ውስጥ ትልቅ ምሳሌ ሆኗል። እንዲህ አይነት በደሎች እንዳይደገሙ አዳዲስ አሰራሮችንም እየዘረጋን ነው። ይህንን መስማት በጣም ደስ ይላል። ኩባንያችንን ወደ ተሻለ ሁኔታ ቀይረሻል፣ ምክንያት ሆነሻል። ለዚህም እናመሰግናለን። ስልኩን ስትዘጋ ማሪያ ፈገግ አለች። የሷ አስቸጋሪ ተሞክሮ ለሷ ብቻ ሳይሆን ለሌሎችም ወደ መልካም ነገር ተቀይሯል። ኢፍትሃዊነት የመለወጫ ኃይል ሆኗል። ሁሉ ነገር ከጀመረ ወዲህ ለመጀመሪያ ጊዜ ማሪያ ህይወቷ ለዘላለም እንደተቀየረና የተሻለው ነገር ገና እንደሚመጣ አውቃ በሙሉ ሰላም እንቅልፍ ወሰዳት። በኦሊቬራ ኮንሰልቲንግ ስራ ከጀመረች ከ3 ወራት በኋላ ማሪያ የማህበራዊ ረዲት ፈንዱን ሰነዶች እያደራጀች ሳለ የህይወቷን አቅጣጫ የሚቀይር ስልክ ደረሳት። ማሪያ፣ እኔ አና ክርስቲና ነኝ፣ ከብሔራዊ ዜና ጋዜጠኛ። ስለ ጉዳይሽ ዘገባ መስራት እንፈልጋለን። ማሪያ የልብ ምቷ ፈጠነ። ስለምን ጉዳይ በትክክል? ስለደረሰብሽ በደልና ነጋዴው ሮቤርቶ ኦሊቬራ እንዴት እንደረዳሽ። ታሪክሽ በማህበራዊ ሚዲያ ላይ እየተሰራጨ በሺዎች የሚቆጠሩ ሰዎችን ልብ እየነካ ነው። ምን? እንዴት? አንድ ሰው በፌስቡክ ግሩፕ ላይ ታሪክሽን ለጥፎት ከ50,000 ጊዜ በላይ ታይቷል። ሰዎች ስለደረሰብሽ ነገር በጣም ተነክቷል። ማሪያ ደነገጠች። የሷ ተሞክሮ ይህን ያህል ሰዎችን ይስባል ብላ አልገመተችም ነበር። እና ምን ማወቅ ፈልጋችሁ ነው? ሙሉ ታሪክሽን እንድትነግሪን። አሁንም በዓለም ላይ ፍትህና ደግ ሰዎች መኖራቸውን በትክክልም ማሳየት እንፈልጋለን። ቃለ መጠይቅ ለመስጠት ፈቃደኛ ነሽ? ማሪያ መነታች። በብሔራዊ ቴሌቪዥን ስለደረሰባት ነገር ማውራት ያንን አስቸጋሪ ጊዜ እንደገና ማሰብ ቢሆንም ምናልባት ግን በተመሳሳይ ሁኔታ ውስጥ ያሉ ሰዎችን ሊረዳ ይችላል። መልስ ከመስጠቴ በፊት ካለቀይ ጋር ማውራት እችላለሁ? አሁን ጊዜው ሰጂ። ግን ማሪያ፣ ሊያስደስትሽ የሚችል መረጃ አለኝ። በጉስታቮ ፌሬራ ላይ ምን እንደደረሰ አውቀናል። ምን ደረሰበት? በሆራይዘን ኮርፖሬሽን እና በስታር ኮምፒቲሽን ኩባንያዎች ክስ ተመስርቶበታል። ከ3 በላይ ለሚሆኑ ኩባንያዎች መረጃዎችን አሳልፎ እንደሰጠ ታውቋል።
ጉዳቱ በሚሊዮኖች የሚቆጠር ነው። ማሪያ የእርካታና የሐዘን ስሜት ተሰማት። ፍትህ በመፈጸሙ ተደስታለች። ጉስታቮ ግን በስግብግብነት ህይወቱን በማጥፋቱ አዘነች። ስልኩን ከዘጋች በኋላ ስለ ቴሌቪዥን ጥሪው ለመናገር ወደ ሮቤርቶ ቢሮ ሄደች። አቶ ሮቤርቶ፣ የብሔራዊ ዜና ጋዜጠኛ ስለ ታሪካችን ዘገባ መስራት ትፈልጋለች። ስለ ታሪካችን? ሮቤርቶ ፈገግ አለ። ይህንን መስማት ደስ ይላል። አንቺ ምን ትያለሽ? እኔ ፈርቻለሁ። ቴሌቪዥን ላይ ቀርቤ አላውቅም። የሆነ ስህተት ብናገርስ? ማሪያ፣ እኔ ከማውቃቸው ታሪኮች ውስጥ በጣም አነቃቂ የሆነውን ታሪክ ይዘሻል። ጥንካሬሽ፣ ክብርሽ፣ ይቅር የማለት ችሎታሽ እና የመታወቅ አለበት። ግን ሰዎች ቢፈርዱብኝስ? ሮቤርቶ ተነስቶ ወደ መስኮቱ ሄደ። ማሪያ፣ አንቺ እዚህ ከመጣሽ በኋላ ያወቅኩትን ነገር ልንገርሽ። የማህበራዊ ረድኤት ፈንዱን ካቋቋምን ወዲህ በስራ ቦታ በደል የደረሰባቸውን 15 ቤተሰቦች ረድተናል። ራሳቸውን ለመከላከል አቅም ያልነበራቸውን 15 ቤተሰቦች። ማሪያ ተገረመች። በእውነት? እና ይህ ሊሆን የቻለው ለምን እንደሆነ ታውቂያለሽ? ምክንያቱም ያንቺ ተሞክሮ እንደዚህ ያሉ ጉዳዮችን እንዴት መለየትና በፍጥነት እርምጃ መውሰድ እንደምንችል ስላስተማረን ነው። የማለት ታሪካችን አሁኑኑ የሰዎችን ህይወት እየለወጠ ነው ማለት ነው። በትክክል። እና ይህን ቃለ መጠይቅ ከሰጠሽ ስንት ተጨማሪ ቤተሰቦች ሊረዱ እንደሚችሉ እስኪያስቢው። ማሪያ ስለ ልጆቹ አሰበች። ስለ 9 ዓመቷ ሶፊያ በድርጅቱ የጤና መድን አማካኝነት የአስም ህክምናዋን በሚገባ ስላገኘችው፣ እናም ስለ 7 ዓመቱ ጋብርኤል አሁን የተሻለ የግል ትምህርት ቤት እየተማረ ስላለው። አቶ ሮቤርቶ፣ አንድ ነገር ልጠይቁት። ቃለ መጠይቁ ላይ ከኔ ጋር እንዲሳተፉ ፈልጋለሁ። ማሪያ፣ ይህ ታሪክ እኮ ያንቺ ነው። ጀግናዋ አንቺ ነሽ። ግን ብቻዬን ጀግና አይደለሁም። እርሶ በዚያ የአውቶቡስ ማቆሚያ ላይ ባይመጡ ኖሮ አሁንም በበደል ውስጥ እሰቃይ ነበር። ሮቤርቶ ተስማማ። ከ3 ቀናት በኋላ የብሔራዊ ዜና ቡድን በኦሊቬራ ኮንሰልቲንግ ቀረጻውን ጀመረ። ማሪያ፣ ባላደረግሽው ነገር ስትከሰሺ ምን ተሰማሽ? መሬቱ ከእግሬ በታች የተናደ ይመስል ነበር። ህይወቴን በሙሉ በታማኝነት ነው የሰራሁት። ልጆቼን ስርቆት ስህተት መሆኑን እያስተማርኩ ነው ያሳደግኳቸው። በድንገት ግን እኔ ራሴ እንደ ሌባ ተቆጠርኩ። ከባዱ ቅስፈት የትኛው ነበር? ማሪያ አይኖቿ በእንባ ተሞሉ። ወደ ቤት ገብቼ እማዬ ለምን ስራዋን እንዳጣች ለልጆቼ ማስረዳት የነበረብኝ ጊዜ ነበር። ትልቋ ልጄ ሶፊያ አስም ስላለባት ውድ መድኃኒቶች ያስፈልጓት ነበር። ትንሹ ልጄ ጋብርኤል አዲስ ትምህርት ቤት ለመግባት ጓጉቶ ነበር። ለነዚህ ነገሮች ገንዘብ እንደማይኖርን እንዴት እንደምነግራቸው አላውቅም ነበር። እነሱ ምን አሉ? ሶፊያ አቀፈችኝ። እማዬ፣ አንቺ ምንም ስህተት እንዳልሰራሽ አውቃለሁ፣ መፍትሄ እናገኛለን አለችኝ። ጋብርኤል ደግሞ እኔን ለመርዳት ትምህርት አቁሞ መስራት እንደሚችል ነገረኝ። ማሪያ በስሜት ንግግሯን አቋረጠች። የ7 ዓመቱ ልጄ እናቱን ለመርዳት ትምህርት አቆማለሁ ሲል እስኪያስቡት። ጋዜጠኛዋን በስሜት ተነካች። እናም አቶ ሮቤርቶ መጣ። ሮቤርቶ ንግግሩን ቀጠለ። ማሪያ በአውቶቡስ ማቆሚያው ላይ ስታለቅስ አየኋት። በሁኔታዋ ትኩረቴን የሳበ ነገር ነበር። በእውነት ተስፋ የቆረጠች ግን ደግሞ ክብሯን የጠበቀች ሰው ነበረች። ለምን ጣልቃ ለመግባት ወሰኑ? ምክንያቱም እናቴም በተመሳሳይ ሁኔታ ውስጥ በነበረችበት ጊዜ ያሳየችው አይነት ክብርን አይቼባታለሁ። እናም የመርዳት አቅም ሲኖረን መርዳት ምርጫ ሳይሆን ግዴታ መሆኑን ስለተማርኩ ነው። ማሪያ፣ ጉስታቮ ሁሉንም ነገር እንዳቀነባበረ ስታውቂ ምን ተሰማሽ? የእፎይታና የቁጣ ስሜት ነው። እፎይታው ያው ንጹህ መሆኔ ስለተረጋገጠ ነው። ቁጣው ደግሞ የገዛ ጥቅሙን ለማስጠበቅ ሲል የኔን ህይወት ሆን ብሎ እንዳጠፋው በማወቄ ነው። ጉስታቮ ክስ እንደተመሰረተበት ታውቃላችሁ? ሮቤርቶ መለሰ። አዎ፣ ማሪያን ብቻ ሳይሆን ብዙ ኩባንያዎችን መጉዳቱን አውቀናል። የዘረጋው ሴራ እኛ ካሰብነው በላይ ትልቅ ነበር። ማሪያ፣ ዛሬስ ያለሽበት ሁኔታ እንዴት ነው? ማሪያ ከቃለ መጠይቁ ላይ ለመጀመሪያ ጊዜ ፈገግ አለች። ዛሬ እንደ ሰው በሚያከብረኝ ድርጅት ውስጥ እሰራለሁ። ልጆቼም የጤና መድን አላቸው። ሶፊያም ህክምናዋን እያገኘች ነው። ጋብርኤል በጥሩ ትምህርት ቤት ነው። ከዚህ ሁሉ በላይ ግን እኔ በደል የሚደርስባቸውን ሌሎች ሰዎች እየረዳው ነው። እንዴት ማለት?
ተመሳሳይ ሁኔታ ውስጥ ያሉ 15 ቤተሰቦችን የረዳ የማህበራዊ ረድኤት ፈንድ አቋቁመናል። ራሳቸውን መከላከል ለማይችሉ ሰዎች የህግ፣ የስነ ልቦናና የገንዘብ ድጋፍ እናደርጋለን። ጋዜጠኛዋ ወደ ሮቤርቶ ዞረች። አቶ ሮቤርቶ፣ ይህንን ቃለ መጠይቅ ለሚያዩት ሌሎች ነጋዴዎች ምን ምክር ይሰጣሉ? በዙሪያቸው ያሉ ሰዎችን ትኩረት እንዲሰጡ፣ በውጫዊ ገጽታ ወይም በማህበራዊ ደረጃ እንዳይፈርዱ፣ ሁላችንም በአንድ ሰው ህይወት ላይ ለውጥ ማምጣት እንደምንችል እንዲያስታውሱ መክራለሁ። በደል ለደረሰባቸው ሰዎችስ? ማርያ መለሰች። ተስፋ አትቁረጡ ነው የምላቸው። እውነት ሁልጊዜም ትወጣለች። ደግ ሰዎች ሁልጊዜም አሉ። አንዳንዴ ባልጠበቃችሁት ሰዓት ይመጣሉ። ቀረጻው ሲያበቃ ማርያ በእፎይታና በጭንቀት መካከል ነበረች። ታሪኳን በመናገሯ እፎይታ ቢሰማትም ሰዎች እንዴት ይቀበሉት ይሆን የሚለው አሳስቧታል። ዘገባው ሐሙስ ምሽት ተላለፈ። በሚቀጥለው ቀን የኦሊቬራ ኮንሰልቲንግ ስልክ ማቆሚያ አልነበረውም። ለረድኤት ፈንዱ እርዳታ ለመስጠት የሚፈልጉ፣ በፕሮጀክት መሳተፍ የሚፈልጉ ነጋዴዎች፣ ተመሳሳይ ታሪክ ያላቸውና መመሪያ የሚጠይቁ ቤተሰቦች። ማርያ፣ ሮቤርቶ የመጡትን መልእክቶች እያየ ተናገረ። ታሪካችን የሚያመጣውን ተጽዕኖ ዝቅ አድርገን ያየነው ይመስለኛል። እንዴት? ከ300 በላይ ጥሪዎች ደርሰውናል። የእርዳታ አቅርቦቶች፣ የንግግር ግብዣዎች። እውነቱን ለመናገር ያሳየሽው ድፍረት እኛ ካሰብነው በላይ ሰዎችን ነክቷል። ማርያ ጥቂት መልእክቶችን አነበበች። ከአንዲት ባለሀብት ተመሳሳይ ፈንድ ለማቋቋም የምትጠይቅ፣ ከአንድ ጠበቃ በነፃ ለማገልገል የቀረበ ጥሪ፣ ከአንዲት እናት መመሪያ የሚጠይቅ መልእክት። አቶ ሮቤርቶ፣ ይህ ማለት ታሪካችን በመላገሪቱ ሰዎችን ይረዳል ማለት ነው? ይህ ማለት አንቺ የጽናትና የክብር ምልክት ሆነሻል ማለት ነው። በደል የሚደርስባቸው ሰዎች አሁን ብቻቸውን አለመሆናቸውን ያውቃሉ። በዚያች ሌሊት ማርያ ህይወቷ ከሷ በላይ ለሆነ ትልቅ ዓላማ እንደዋለ ተሰማት። እማዬ አለች ሶፊያ በራት ሰዓት፣ በትምህርት ቤት አንዳንድ ልጆች በቴሌቪዥን ላይ አይተውሻል እና እናትሽ ደፋር ናት አሉኝ። እኔም እናቴ በዓለም ላይ ካሉ ሰዎች ሁሉ ደፋር ናት አልኳቸው። ማርያ ሁለቱንም ልጆቿን አቀፈቻቸው። የማደርገው ነገር ሁሉ ለእናንተ ብዬ እንደሆነ ታውቃላችሁ አይደል? እናውቃለን። አሁን ደግሞ ሌሎች ቤተሰቦችንም እንደምትረጂ እናውቃለን። ማርያ ፈገግ አለች። ልጆቿ የሆነውን ነገር በሚገባ ተረድተውታል። ከአንድ ዓመት በኋላ ማርያ ህልም በሚመስል ህንጻ ፊት ቆማ ነበር። ማርያ ዳ ሲልቫ የማህበራዊ ፍትህ ተቋም በከተማዋ መሃል 5 ፎቆች ኖረውት በደል ለደረሰባቸው ሰራተኞች እርዳታን ይሰጣል። በመግቢያው ላይ ያለው የወርቅ ቀለም ስሟ ሁልጊዜም በስሜት ያናውጣታል። እማዬ እንደገና እያለቀሽ ነው? ጋብርኤል ጠየቀ። የደስታ እንባ ነው ልጄ። የማየውን ማመን አቅቶኝ ነው። ጤናዋ የተመለሰው ሶፊያ ግድግዳው ላይ ያለውን ጽሑፍ አሳየች። እዩ፣ በአቶ ሮቤርቶ ኦሊቬራና በማርያ ዳ ሲልቫ የተመሰረተ ክብር ከፍትህ ጋር የሚገናኝበት ቦታ። ሮቤርቶ አበቦቹን ይዞ መጣ። አሁን እሱ ካለቃነት በላይ እንደ ታላቅ ወንድምና የቤተሰብ ጠባቂ ሆኗል። ለትልቁ ቀን ዝግጁ ነሽ? ከረቫቱን እያስተካከለ ጠየቀ። ሮቤርቶ፣ ይህንን ሁሉ በአንድ ዓመት ውስጥ ማድረጋችንን አሁንም ማመን አልቻልኩም። ማርያ፣ ገና ያደረግነውን አታውቂም። ነይ መረጃዎቹን ላሳይሽ። 5ኛ ፎቅ ላይ ባለው ቢሮ ውስጥ በበደል የተረዱ ቤተሰቦች ፎቶዎች ግድግዳው ላይ ተለጥፈዋል። ማርያ ተመልከቺ፣ በ12 ወራት ውስጥ ብቻ 342 ቤተሰቦችን ረድተናል። 2 ሚሊዮን የሚጠጋ የካሳ ገንዘብ አስገኝተናል። በ12 ግዛቶች ቢሮዎች አሉን። ማርያ መረጃውን በድንጋጤ ያዘችው። 342 ቤተሰቦች፣ ልክ እንደሷ ፍትህ ያገኙ 342 ታሪኮች። ደግሞ ከሆራይዘን ኮርፖሬሽን ሪካርዶ ደውሎልኝ ነበር። ታሪክሽ ይፋ ከሆነ ወዲህ የውስጥ አሰራራቸውን ሙሉ በሙሉ ቀይረዋል። ልዩ የሰራተኞች ቅሬታ ሰሚ ክፍል አቋቁመዋል። ጉስታቮ ደግሞ በ5 ዓመት እስራት ተቀጥቷል። ግን ከሁሉ የሚገርመው ላንቺ የላከው ደብዳቤ ነው። ሮቤርቶ ደብዳቤውን አወጣ። ማርያ፣ ባንቺና በቤተሰቦችሽ ላይ ላደረኩት ነገር መካስ እንደማልችል አውቃለሁ። በስግብግብነት ህይወትሽን አጥፍቼው ነበር። ግን ካለፍሽበት በኋላ የገነባሽውን ስመለከት ምን አይነት ሰው መሆን እንደነበረብኝ ተረዳው። ይቅር እንደምትይኝ ተስፋ አደርጋለሁ። ከልብ በመጸጸት ጉስታቮ።
ማሪያ ደብዳቤውን በቀስታ አጠፈችው። አቶ ሮቤርቶ መልስ እንድትልክልኝ እፈልጋለሁ። ይቅር እንዳልኩት ንገረው። ቂም መያዝ የሚጎዳው ባለቤቱን ነው። ከእስር ሲወጣ የኛን ተቋም ማግኘት ይችላል። ሌሎችን መርዳት ለሚፈልግ ሰው ሁልጊዜም እዚህ ቦታ አለ። ሮቤርቶ በአድናቆት ተመለከታት። ሁልጊዜም ትገርምኛለሽ ማሪያ። በቀል ምንም እንደማይገነባ፣ ይቅርታ ግን ብዙ ነገሮችን እንደሚለውጥ ተምሬያለሁ። በዚህ ጊዜ እንግዶቹ መድረሳቸው ተነገረ። ወደ ታችኛው ፎቅ ወረዱ። ጋዜጠኞች፣ ባለሀብቶች፣ ፖለቲከኞች፣ በዋናነት ከተቋሙ እርዳታ ያገኙ ሰዎች ተሰባስበው ነበር። ጋዜጠኛዋ አና ክርስቲና ቀረበች። ማሪያ፣ ከታሪክሽ የተገኘውን ይህንን ሁሉ ስታይ ምን ይሰማሻል? ምስጋና ይሰማኛል። ያንን አስከፊ ጊዜ በማለፌ አመሰግናለሁ። ምክንያቱም እሱ ባይኖር ኖሮ ይህ ሁሉ አይኖርም ነበር። በደል ባይደርስብኝ ኖሮ ሮቤርቶን አላገኘውም ነበር። እሱም ባላገኘው ደግሞ ይህ ተቋም አይኖርም ነበር። እሱ ባይኖር ደግሞ እነዚህ 342 ቤተሰቦች ዛሬም በበደል ውስጥ ይኖሩ ነበር። መልሱ ጋዜጠኞቹንም ጭምር አስለቀሰ። ተመሳሳይ በደል ለደረሰባቸው ሰዎች ምን መልእክት ታስተላልፊያለሽ? ማሪያ ቀጥታ ካሜራውን ተመለከተች። በጣም ጨለማዋ ሌሊት በጣም በሚያምር ንጋት ነው የምታበቃው። የዛሬው ህመማችሁ የነገው የሌሎች ሰዎች ጥንካሬ ሊሆን ይችላል። ሮቤርቶም ንግግር አደረገ። ክቡራትና ክቡራን፣ ይህ ተቋም ያለበት ምክንያት አንዲት ደፋር ሴት በደሏን ወደ ዓላማ በመቀየሯ ነው። ማሪያ ሲልቫ እውነተኛ ሀብት የምናከማቸው ሳይሆን የምናካፍለው መሆኑን አስተምራኛለች። ጭብጨባው አዳራሹን አናወጠው። እማዬ፣ ሶፊያ ተናገረች። እኔ መናገር እችላለሁ? ሮቤርቶ እሺ ያለና ማይክሮፎኑን ሰጣት። ስሜ ሶፊያ ነው። የማሪያ ልጅ ነኝ። እማዬ ስራ ስታጣ በጣም ፈርቼ ነበር። ለመድኃኒትና ለትምህርት ገንዘብ የምናጣ መስሎኝ ነበር። ግን እማዬ መጥፎ ነገር ሲያጋጥም ለዘላለም ማዘን ወይም ያንን ሀዘን ሌሎችን ለመርዳት መጠቀም እንደምንችል አስተማረችኝ። እማዬ መርዳትን መርጣለች። ጋብርኤልም ተከተለ። እናቴ በዓለም ላይ ካሉ ሰዎች ሁሉ ደፋር ናት። ለብዙ ቤተሰቦች እንባን ወደ ሳቅ ቀይራለች። ማሪያ ልጆቿን በሚያስገርሙ ንግግራቸው ተደንቃ አቀፈቻቸው። የማደርገው ነገር ሁሉ ለእናንተ የተሻለ ዓለምን ለመተው ነው። የሆራይዘን ዳይሬክተር ሪካርዶ ሳንቶስ መድረኩ ላይ ቀረበ። ማሪያ፣ ታሪክሽ ህይወቴንና ኩባንያችንን ቀይሮታል። በይፋ እንደገና ይቅርታ ጠይቃለሁ። ሆራይዘን ኮርፖሬሽን የተቋሙ ቋሚ አጋር በመሆን በየዓመቱ የገንዘብ ድጋፍ እንደሚያደርግ ላበስር እወዳለሁ። ሁሉም ተደነቁ። ማሪያ ንግግሯን ለመጨረስ ወደ መጀመሪያው ቦታ ሄደች። ሁሉም ከህንጻው ወጥተው ጥቂት ርቀት ላይ ወደሚገኘው የአውቶቡስ ማቆሚያ ሄዱ። ማሪያ ተስፋ ቆርጣ ያለቀሰችበት ያው ወንበር አሁን ትንሽ የወርቅ ፍሬም ተለጥፎበታል። እዚህ የማሪያ ሲልቫ ተቋም ተወለደ። ተስፋ ከርህራሄ ጋር የተገናኘበት ቦታ። ማሪያ ልክ እንደዚያ ቀን ወንበሩ ላይ ተቀመጠች። ሮቤርቶም ከጎኗ ተቀመጠ። ልጆቿ እግሯ ስር ተቀመጡ። ከአንድ ዓመት በፊት አለች ማሪያ፣ እዚህ ቦታ ላይ ተቀምጬ ህይወቴ ያበቃ መስሎኝ አለቅስ ነበር። አንድ የማላቀው ሰው መጥቶ ሁሉንም ነገር ይለውጣል ብዬ አላሰብኩም ነበር። እኔም ሮቤርቶ ቀጠለ፣ በአውቶቡስ ማቆሚያ ላይ ያለን ሰው መርዳት የህይወቴ ትልቁ ዓላማ ይሆናል ብዬ አላሰብኩም ነበር። ተቋሙ የረዳቸው ብዙ ሰዎች መጥቶ አመሰገኗት። ብዙ ዓመት ሰርታ በበደል የተባረረችው እናት፣ የመኪና መንጃ ፍቃዱ በግፍ የተነጠቀው ታክሲ ነጂ፣ በሐሰት ክስ የተባረረችው መምህርት። ፀሐይ ስትጠልቅ ማሪያ ተነሳች። ሮቤርቶ፣ ከዚህ ሁሉ ምን እንደተማርኩ ታውቃለህ? ምን ተማርሽ? አጋጣሚ የሚባል ነገር የለም፣ ዓላማ ግን አለ። አንተ በህይወቴ የመጣኸው በአጋጣሚ አይደለም፣ ህመሜም በከንቱ አልነበረም። ማሪያ፣ አንድ ሚስጥር ልንገርሽ። ያኔ በአውቶቡስ ማቆሚያው ሳገኝሽ የድርጅቴን ትልቁን ውል ፈርሜ ስመለስ ነበር። በዓለም ላይ ስኬታማው ሰው እንደሆንኩ እየተሰማኝ ነበር። አንቺን ሳገኝሽ ግን እውነተኛው ስኬት የምናገኘው ገንዘብ ሳይሆን የምናደርገው መልካም ነገር መሆኑን ተረዳው። ማሪያ ሮቤርቶን አቀፈችው። እንግዲያውስ ሁለታችንም እርስ በርስ ተረዳርተናል ማለት ነው? ጋብርኤል ጠየቀ። እማዬ፣ ታሪካችን መጨረሻው ደስ የሚል ይሆናል አይደል? ልጄ፣ የኛ ታሪክ መጨረሻ የለውም፣
ቀጣይነት ነው ያለው። አንድ ሰው ችግር ላይ ያለን ሲረዳ፣ አንድ ሰው በሁሉ የተጠላውን ሲያምን፣ አንድ ሰው ህመሙን ወደ ዓላማ ሲቀይር ታሪካችን ይቀጥላል። ከ10 ዓመት በኋላ ማሪያ ልደቷን ስታከብር ወደዚያው የአውቶቡስ ማቆሚያ ተመለሰች። ለማልቀስ ሳይሆን ለማመስገን ነበር። ያንን ከባድ በደል በማለፉ አመሰገነች። ምክንያቱም ያ ባይኖር ኖሮ እውነተኛ ተልኳን አታውቀውም ነበር። ታሪክን ወደ ድል እንዴት መቀየር ይቻላል ተብላ ስትጠይቅ ማሪያ እንዲህ ብላ ትመልሳለች። ህመማችሁ በከንቱ እንዲቀር አትፍቀዱ፣ ይልቁኑ የሌሎችን ህመም ለመፈወስ ተጠቀሙበት። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። ቪዲዮን ላይክ እና ሼር በማድረግም ሌሎች ብዙዎች እንዲሰሙትና እንዲማሩበት አድርጉ። እንደዚህ አይነት አስደናቂ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።